አሜን። እንዴት ዋላችሁ? ሁል ጊዜ ቅዳሜ ልክ ማክሰኞ የጀመርናቸውን ትምህርቶች አስፍተን ቅዳሜ የምንቀጥልበት ፕሮግራም ነው። ወይም እረኛዊ ትምህርቶች ወይም አገልግሎቶች በሚል በእግዚአብሔር ምን ይሆኑ የተማሩ ይሆናሉ ተብሎ ተጽፏልና ኢሳይያስ 54 ላይ እግዚአብሔር በቀጥታ እንዲገለጥልን እየለመንን ብዙ ጊዜ መልእክቶች እንቀበላለን። እሱ የቅዱሳን መጽሐፍቶች ከያዝን በታሪክ መካከል የሐዋርያት ሥራ ምዕራፍ 27 ላይ አብረን እናወጣለን። ወደ 27 ጋር ትሄዳላችሁ። ከሶስት አንድ ቃል ብቻ ነው ማነበው። ቁጥር 30 አነባለሁ። ዛሬ ቀኑን ለማሰብ መጋቢት 13 2017 ወይም ማርች 22 2005 የምሰጠው የመጀመሪያ መልእክት የጊዜ መልእክት ነው። መልእክቱ እኔን እናንተን ብቻ አይደለም የሚወክለው። አንድ መርከብ ውስጥ የነበሩ ሰዎች እንደሚል አንዳንዴ መርከብ ዓለምን ትወክላለች። በቃ በብዙ መልኩ በመላው ምህዋረ ዓለሙ ላይ፣ ምክንያቱም አዲሱ ኪዳን የሚታየውንም ዓለም ብቻ ሳይሆን የማይታየውንም ዓለም ይጨምራል። እንደው ቅዱሳን መጽሐፍት ላይ ዳንኤል የተባለ ነብይ ጎበዝ ነው። ተራ የነበሩትን የዕለት በዕለት በባቢሎን መንግስት ውስጥ ያለውን ችግር የረከሰ እንዲበላ ሲሉት በፈሊጥ አሸነፈ። ንጉሡ ሕልሜንም ፍቼንም ምን በሉ ፈታ። እዛው በምድራዊ በተራ ምድራዊ ነገር 119 ሰዎች ተማከሩበት። ምን ውስጥ? አንበሳ ጉድጓድ ውስጥ ሞቶ ተነሳ። በምሳሌ መኖር ጀመረ። በምሳሌ ማለት እንግዲህ ከማይታየው ዓለም ወዳለ መገለጥ መግባት ማለት ነው። ኑሮ በዛ ዘመን ተቃናለት የሚል ተስፋ፣ ስለ ኑሮ ማሰብ አቆመ። ብዙዎቻችን እንደዚህ አይነትም ክብር ላይ አልደረስንም። ኖርማሊ የብሉይ ኪዳን ስርዓት ነው። ብሉይ ኪዳን ሙሴ በሰጠው ስርዓት መሰረት ይህ ሰውዬ በባቢሎን ባርነት መሃል እንኳን አሸንፎ በዳሪዮስ ዘመን እንደሚባል እሱ ደግሞ በፋርስና በሜዶን ዘመን ኑሮ ተቃን፣ በቃ አለቀ። ብር አለው፣ አስተዳደሩ የበላይ ነው፣ ምንም ሀሳብ የለው። ቀጥሎ ወደሚቀጥለው ትልልቅ ራእዮች በህልም በሌሊት ስለ አውሬው፣ አራቱ አውሬዎች፣ አራተኛው አጥፊ፣ በኋላ ደግሞ አንድ ሁለት እሱን ካየ ወዲህ ጉድ አለና ራሱ መጠየቅ የእስራኤል እንዳይበቃም እንዲህ 70 ዓመት ከዛ ደግሞ የዓለምን መጨረሻ ጠየቅ። ወደዛኛው ዓለም ገባ። እስቲ አሜን። አሁን እኔና እናንተ በመላው ዩኒቨርሱ ላይ አብሶ አዲሱ ኪዳን ተከፍቶ ኢየሱስ ሊመጣ በደጅ ነው። ልክ 2025 ዓመት ላይ ያለን ቅዱሳን ነን። በዚህ ቀን ዛሬ ማለት ትላንት ነው፣ ዛሬ ማለት ነገም ነው። በእግዚአብሔር ቋንቋ ጊዜ ወሰን የለውም። እግዚአብሔር በሁሉ ስፍራ በአንዴ የአሁኑን የፊቱንና የኋላን ያያል። በቃ እግዚአብሔር እንዲህ አይነት አምላክ ነው። እንደው በህጉ እንኳን 1000 ዓመት በፊቱ ስንት ነች? አንድ ወዘተ ፍልስፍና ስለሚሆን ነው ብዙ ማልናገረው። አሁን ወሰን የሌለው ክርስትና ውስጥ መግባት ፍልስፍና ይመስላል። ጴንጤ በሞ ቀርቶ ደፍሮ ሊገባ እዛ ይቀርና ተራውን የመላእክ ዓለም ስርዓት ለመኖር አሁን ዳንኤልን አወራው። ኑሮ የተቃና ነበር። ምን ያህሎቻችን የተቃና ኑሮ አለን? ይኑረን አይደለም ብቻውን ዋጋ እንደሌለው እናገስ ክርስቶስ ኢየሱስን ለዚህ ዓለም ብቻ ምን ካረገ ካመን ነው ከሰው ሁሉ ይልቅ እጅግ ምስኪኖች ነን ስለሚል ትንሽ የትንሣኤ ዓለም ውስጥ ካልገባ ብዙ ትርጉም የለውም። ብሉይ ኪዳን ግን ትርጉም አለው ብሉይ ኪዳን ላይ። ስለዚህ አዲስ ኪዳን ላይ መጠን አዲስ ኪዳን ደግሞ ኢየሱስ ሊመጣ ባለው አፍንጫ ላይ መሄድ ደግሞ ሌላ ነው። ስለዚህ ወደ አፍንጫው ለመሄድ አንድ የጊዜ መልእክት ልሰጥ ስነሳ መልእክቱ ምንድነው? በዚህ ዘመንና ትውልድ ውስጥ ሊኖረን የሚገባውን የእግዚአብሔርን መልክና ስራ እሱ ነው የምንፈልገው። ከዚህ ውጭ እዚህ ተሰብስቦ መንጫጫት ምናምን መዘመር ብቻውን ጥቅም የለውም። የእግዚአብሔር የልቡን ትርታ ስታገኝ የምወደው ልጅ የተባለው ለምንድን ነው? ከማይታየውም ከሚታየው ዓለም ጋር የእግዚአብሔርን ፈቃድ ሊያደርግ ስለመጣ ደስ የምሰኘው እሱ ነው። አንደኛ እሱ ነው አለ። ወደ ስሙት አለ። እዛ ጋር ካለ ማን ነው የሚሰማ? የሚሰማህም ለጥፋት ነው ቢሆን
ይሄ ብቻ አይደለም። ሐና በችግር ኤሊ ሰማይ ተዘግቶበት ራእይ ብርቅ በሆነበት እሷ ሰብራ ወጣለች። ምክንያት አያስፈልግም። ፓስተር እንዲያረገ ሽማግሌዎች ነው የሚበጠብጡት፣ ዘመኑ በጣም ክፉ ነው ኛኛኛኛ። ይሄ አንተ ጥምጥም ነው። እግዚአብሔር ትላንትም ዛሬም ለዘላለም ምንድነው ያው። ስለዚህ እንደሱ ከሆነ ለምን አንዷን ቃል እናነብና ከዚህ ተነስተን መጀመሪያ አሬንጅ እናርግና ወደ አዘጋጀሁት ሁለተኛ መልእክት አንድ ላይ ገባለሁ። ላንብብ። የሐዋርያት ሥራ ምዕራፍ 27 ሙሉን አላነብም። አንድ መርከብ ነበረች፣ ያው ተናወጠች ምናምን እሱ ጋር አልፈልገውም። እንዲህ ይላል፣ መርከበኞቹም ከመርከቡ ይሸሹ ዘንድ ዓለም ላይ ካለው ሁኔታ ምን ይሉ ዘንድ ይሸሹ ዘንድ ወደዛ ወደኛ ነው የምንፈልገው። እኛ እግዚአብሔር ዛሬ የሚለንን ነው መስማት የምንፈልገው። ስሙት። መርከበኞቹም ከመርከቡ ይሸሹ ዘንድ ፈልገው ለምን መሸሽ ፈለጉ? ስሙት። ከመርከቡ በስተፊት መህልቅ መጣል እንዳላቸው አመካኝቶ ታንኳይቱን ወደ ባህር ባወረዱ ጊዜ ጳውሎስ ለመቶ አለቃውና ለወታደሮቹ ለባለስልጣናቶች እንበል፣ እነዚህ በመርከቡ ካልቆዩ እናንተ ትድኑ ዘንድ አትችሉም አላቸው። እነማ ምን ካላሉ? አብረው ካልቆዩ ምን አትሉም፣ እናንተም አትድኑም። ምክንያቱም የተጠለፈ ሐሳብ ይዘው ሊያረጉ ፈልገው ነበር። ስሙ ቀጥሉ። ያን ጊዜ ወታደሮቹ የታንኳይቱን ገመድ ቆርጠው ትወድቅ ዘንድ ምን አረጓት? ተዋት። እስቲ አሜን። እንግዲህ ጠቅላላ እንዴ በዚች ተራ ጉዳይ አንስቼ እኔ ወደ መፈልገው ታዲያ መግባት አይቀርም። ግን በጣም በዚች አጭር መልእክት ውስጥ ፍሬ ነገር እናስቀምጣለን። ፍሬ ነገሩን ወደ ኋላ ሰጎትተው ከዛ ወደ መጀመሪያው መልእክት ያመጣኛል። ይሄ መጽሐፍ ቅዱስ ላይ ሐዋርያው ጳውሎስ የተባለ ከበርናባስ ጋር እኩል ጥሪ የነበራቸው ሐዋርያው በርናባስና ጳውሎስ ተብለው በመንፈስ ቅዱስ የተነዱ በሆነ ጊዜ ተጣሉ እርስ በርስ። አንድ ማርቆስ ወይም ዮሐንስ በተባለ ሰው። ከዛ ጳውሎስ ሲላስን ይዞ ጉዞ ቀጠለ ይላል። ለምን ተጣሉ? ይሄ መፍትሄ ይፈልጋል። አነሳሳቸው እንዴት ነው ሲባል ጥሩ ነው። ምክንያቱም መንፈስ ቅዱስ ለመፈለገው ስራ ለይልም በአንጾኪያ የተነሱ በመንፈስ ቅዱስ የተላኩ ሰዎች ናቸው። 100% ጥሩ ነው። ሁልጊዜ በመንፈስ ቅዱስ መላክ ብቻ ደግሞ መጽሐፍ ቅዱስ አይነግረንም። መፈለግና ማድረግን በእናንተ የሚሰራ ማን ነው? ስለዚህ አንዳንድ ጊዜ መፈለግ ያስቀምጣል፣ ከዛ ወደ ማድረግ እንድትለውጥ ያደርጋል። ይሄ ደግሞ በተደጋጋሚ ይሄ መጽሐፍ ቅዱስ ነው በሙላት ማወቅ። ከዚህ መጽሐፍ ቅዱስ ወሰን የሌለው ዓለም አለ። ወደዛ መድረስ ግዴታ። ለምን አነሳው? አሁን የምናወራላችሁ የወንጌል ሥራ ላይ መንፈስ ቅዱስ የሚልካቸው ኢየሱስ 12ቱን ጥሩ ምን አረጋቸው ይላል? ላካቸው ይላል። አበሞ ማን ላከ? ልጁን ላከ። የፈለኩት ምንድን ነው? አብ ላከ፣ ልጁ ላከ። ማን ላከ? ቤተክርስቲያን ሰዎች ትልካለች። አሁን ቤተክርስቲያን ወደዛ መላክ ልትሰራ ስትፈልግ ውክልና ላይ ካልደረሰች መላክ አትችልም። ውክልና ደግሞ ማለት ክርስቶስ ራስ እንደሆነ የክርስቶስ አይነት መልክ ይዛ ልክ መጽሐፍ ቅዱስ ኤልሳ የተባለ ሰው እግዚአብሔር ከአዛሄል ያመለጠውን እዩ እንዲገል ከእዩ እሱ እንዲገል ተወክሏል። በቃ በጊዜው የሶሪያንም የእስራኤልንም ሕዝብ በሙሉ እንዲገዛ ተወክሏል። እንጨት ይወረውራል፣ ምኗ መጥረቢያዋ ተንሳፋ ትመጣል። ክርስትና ውስጥ አንድ ጥቅስ ይዘህ አትቁም። ውክልና ላይ የደረሱ ቤተክርስቲያናቶች ያስፈልጋሉ። ሌሎቹ ምን ለማድረግ ለመላክ። ለምንድን ነው ማሰፋው? አሁን ይሄ የማሰፋበት ምክንያት ትልቅ ርዕስ ላነሳ ነው። እዛ መሀል እዚች ጋር እችን አይምሮ ላይ ስላለ አሁን እነኚህ ሰዎች ያደረጉት የመርከቡ ሰዎች ሊያደርጉ የፈለጉት ምንድን ነው? ራሳቸውን አድነው ማንን? እስረኞቹ በሙሉ እንዲሞቱ ሊያደርጉ። ዓለማችን ላይ እንዲህ አይነት ነገር በጣም የተለመደ ምን ማለት ነው? አንድ ጥይት እስክትቀር ድረስ ምን እንላለን? ነው ሾልኮ ሄደ ሐራሬ ተገኘ፣ ወይም ኬንያ ከኬንያ በዓለም ውስጥ የተለመደ ነው። አሁን እኛ ቤት ነው የተቸገርነው። ኢየሱስ እኔ እውነተኛ እረኛ ነኝ፣ ሌሎች ሁሉ ነቢያት ምንድን ናቸው?
ሙያተኛ የሚል ቃል ይናገራል። ታዲያ እንዳትረሱ ሄጄ ዛሬ በቀኑ የምፈልገው መልእክት ነው የምፈልገው። ስለዚህ እንዳትረሱ አብ የላከው በደንብ ጨርሶ ሄደ። እሱ በሞ 12ቱን ሲልካቸው መንፈስ ቅዱስ በላያቸው ላይ ወርዶ በተላኩበት አገለገሉ። መንፈስ ቅዱስ ጳውሎስ የሚባል በርናባስ ጳውሎስ ተከፋፈሉ። ከዛ መንፈስ ቅዱስ ጳውሎስን በተመለከተ በአረብ ሀገር ሲያገለግል ወደ ኤሽያ እንዳይገባ ከለከለው። እሱ ግን መሰለኝ ብሎ ክርስቶስን ቢከለክለው ተራምዶ ሄደ። ለምን እያነሳው ነው? አደራችሁን አንዲት ርዕስ ባጭር ልንጸልይ ነው። ይሄ ሰው ከዛ ወዲህ በኤሽያ የነበረው አገልግሎት ቢኖረውም ነቀፋ ነበረው። ይህንኑ ይዞ ትንቢት ነበረው። በአሕዛብ ፊት ይቆማል፣ በእስራኤሎች ፊት ይቆማል፣ በነገስታት ፊት። የማን ትንቢት ነው ይሄ? ጳውሎስ እግዚአብሔር የመሰከረለት ዓላማ ነው። ይሄ ሰው ከኤሽያ ወደ ኢየሩሳሌም ሊሄድ ሲል በመንፈስ ቅዱስ የፊሊፕ ደናግሎች፣ ሌላም አንድ ትልቅ ነቢይ አትሂድ፣ ይሄ ነገር እስር ቤት ያስወስድሃል፣ በጣም መንፈስ ቅዱስ አይፈልግም ሲሉት ለሞትም ተዘጋጅቻለሁ ብሎ የመጨረሻ ሶስተኛ ማስጠንቀቂያ የሰጠው አጋፖስ ይባላል። ትልቁ ነቢይ ቀበቶን ወሰድና ይሄ ሰው የገዛ ወገኖች አይሁዶች ይዙታል አሳልፈው ለአሕዛብ። አሁን የፈለኩት ይህን ታሪክ ለምንድን ነው? ዓለማችን ዛሬ ምን ጉዞ ላይ ነች? ዝም ብለህ ተነስተህ መንቦጫረቅ አትችልም። ዛሬ መጥተህ ዘራፍ ምናምን ካልበለ ባክግራውንድ ማስተካከል የሚባል ነገር እግዚአብሔር የትናንት ነው። እስቲ አሜን። ቀራንዮ መስቀል ላይ ሲሞት ወደ ኋላ ሄዶ የሰው ልጆችን አበሳ አዳም እዛ ያጠፋውን ወደ ኋላ ሄዶ ደግሞ በሰማይ ያለው ቤተ መቅደስ ላይ ደሙን ረጭ። ለምን? የዲያብሎስ ልጆች ነንና እንዲቀበለን። በሰማይ ላይ ምን ያስፈልጋል? የደም መርጨት። እዛው ላይ 12ቱን አረገና በሞ በጊዜው ለነበሩት ራሱም ሰበከ። ከዛስ ወደፊት ብሎ በሞ ወደ ዓለም ሁሉ ዳርቻ ሄዶ እነሆ እስከ ዓለም ፍጻሜ ስንት ቦታ ነው ያለው ኢየሱስ? 3ቱም ቦታ። ክርስትና የኋላውን ሳትመዘበል አሁን ተነስተህ ወጠጤ መስል አንድ ጥቅስ እበራለሁ ብትል የትም አትደርስም። በመብረር አይቻልም። በትክክል የኋላ ያሁንና ታዲያ እኔ ቦታዬ ላይ ልደርስ። ስለዚህ አሁን ያነበብኩላችሁ ክፍል ላይ ይሄ ጳውሎስ እዛ ኢየሩሳሌም ያዙት። ከዛ ሊገሉት በጣም በዛቱ ጊዜ ወደ ቄሳር አመለከትኩ አለ። ወደ ቄሳር እንዲሄድ ደብዳቤ ተሰጥቷቸው የሆነ መቶ አለቃ ከነ ሰራዊቱ እስረኞችን ይዘው ወዴት እየሄዱ ነው? ወደ ሮም። ያው ሲሄድ ታሪኩን ለመጨረስ ሲሄድ እዛ አናቀም አሉት። ያ ማለት ያ የተነገረለት ትንቢት ሰማው እየተፈጸመ ሳይሆን እየጎደለ ነው ያለው። ታዲያ መጣበታል ወደኛ እየጎደለ የሆነበት ምክንያት መነሻው እንጂ ሐዋርያው ጳውሎስ በጣም በኢየሩሳሌም በኋላም ሊመሰክር ይሄ ሄደበት አስቀድሞ አረብ ሀገር ቀስ ብሎ ታግሶ ቢሄድ ኤሽያ በሙሉ ይገባል። ከዛ ኢየሩሳሌም ይመጣል። ከዛ በታላቅ ተቃውሞ ምክንያት የት ይገባል? ቄሳር ፊት ሄዶ ይቆማል። በነ ሄሮዶስና በነ ጲላጦስ ፊት እንደመሰከረ በማን ፊት? በሙሉ ሮማ ሄዶ አልመሰከረም። ቤት ተከራይቶ ቆይ። ምክንያቱም አይሁዶቹ እንኳን አላወቁት። ለምን? የተጓዘበት ክፍተት። ታዲያ ምን አገባን? ዓለማችን ከዛሬ 2000 ዓመት ክርስቶስ ሞቶ ተነስቶ ያንን አስተካክሎ ከፊት ከሄደው መሃል ዛሬ ምን ይመስላል? እዛ ከዛሬ 2000 ዓመት የተሳሳተ ነገር ማስተካከል ሲገባ በደግ አድርገህ ዛሬ ሰራለሁ ብለህ ብትሄድ ይሰራል? አይሰራም። ሁለተኛ አሁን ያለንበት ላይ እንዴት ነው ያለነው? የነገር መንፈስ በሉ። ዓለም እየጠፋች ስለ ዓለም ግድ አይሰጠኝም እኔ ልትረፍ ብትል ያቺ ነገር እዚህ ጋር እንደተጻፈችው ነው። በአጋጣሚ ሆኖ መጽሐፍ ቅዱስ እንደሚል የሰላም ንፋስ ከነፈሰ በሰላም ወደ ሮም ለመሄድ እንሾልካለን ሲሉ ጳውሎስ እንዲህ አላቸው፣ ንብረትም ጥፋቱ እኛም ላይ ጭምር ይሆናልና ይሄ ምክር አንሱ አለ። መቶ አለቃው ካፒቴኑን ጠየቀ። ካፒቴን ማለት በዚህ ዘመን ፖለቲከኞች አይ ሰላም ነው ብለው ቀደው በሰላም መንፈስ አውራቂስ ነፋስ ያዛቸው። የአውራቂስ ዛሬ የምን ምሳሌ ነው? መጽሐፍ ቅዱስ ላይ ሁላችሁ ሐጌና ዘካርያስ ሲነሱ ሐጌና ዘካርያስ እስራኤል ስራው ተጓጉሎ ሳለ እንዲህ ብለው ጸለዩ ወይም ጠየቁ። ህዝቡን ተነሱና የእግዚአብሔርን ቤት ስሩ ሲባሉ እጃቸውን አበርትተው ልክ ሲጀምሩ አንድ ጊዜ ሰማይና ምድርን ባህርን የብስን ምን እላለሁ? ይሄኛው ንቅናቄ ለበጎ ነው። ከቀደመው ክብር ይልቅ የኋለኛው ይበልጣል። ብርና ወርቁ የማን ነው?
አሁን እያያችሁት ያለው የአውራቂስ ነፋስ ደግሞ ዓለምን ምን የሚል ነው? ወደ ጥፋት የሚወስድ ነው። እስቲ ማን ነው መልእክቴ? ዓለማችን ከቀደመችበት ካሁንና ከፊት ይዘን ዛሬ እንደነኚህ ሰዎች ነን። እንደ መርከበኞቹ ማለት ያው የምታውቁት ነው። የማንን መርከብ ይዞ ነበር? እግዚአብሔር መርከበኛ ጋር ነው። በለው ዓለምን ሁሉ የሚያድን ኔትወርኩን ወይም መረቡን የዘረጋ ትልቅ መርከብ በውቅያኖስ በምን ብቻ አይደለም ሰማያዊ ስፍራ ላይ እየተጓዘ ያለ መርከብ አለ፣ ዓለምን ሁሉ የሚያድን። ግን ደግሞ እንደማን? እንደ ጳውሎስ አየሩ ላይ ችግር ካለ እርግጠኛ ሁን ትወድቃለህ። እንዳንወድቅ እንግዲህ መጀመሪያ ከምን እንውጣ ነው? ከውትፍትፍ ሐሳብ አየው። ያልተገቡ ሐሳቦች፣ ራስን መውደድ ዝም ብሎ በቃ የሚቀበጣጠር አስተሳሰብ ይዞ ክርስትና የለም። ስለዚህ ለኛ ብቻ አይደለም እንጸልየው። እግዚአብሔር ሆይ ዓለምን ሁሉ ወደ ክብር ማዳን የሚያመጣ ለጽድቅ የሆነውን ለጽድቅ ለኩነኔ የሆነውን ለኩነኔ ለማድረግ አንተ የምታስበው ምን ላይ አምጣ ሐሳብ ላይ የቱን ትተህ የቱን አስተካክለህ የሚቀጥለውን አሁን እዚህ ጋር ሁለተኛው መምጣት አይቀርም። እችን ጥቂት ደቂቃ እንድንጸልይባት ነው። ምን ሆነ? 15 ቀን ሆነ። ፀሐይ የሚባል ጠፋ። ጉብኝት ስንት ዓመት ሆናችሁ ጉብኝት? እናንተንማ ምን እናገራለሁ። እዚህ ካላችሁ ምናልባት እንደው የቆያችሁ እዚህ ያላችሁ ብዙዎቻችሁ የቆያችሁ አይደላችሁ። እኔ ከአሜሪካ ሀገር አንዱ መጥቶ ትልቅ መልአክ አንድ ዘመን የዛሬ 45 ዓመት አየሁ አለ። ኢትዮጵያ ውስጥ አሜሪካ ሄደ። ያው ከአቅሙ በላይ ሆነ። በምንም ምን ሄደዋል። ከ45 ዓመት በኋላ ራእዩ ደግሞ ሲታይ ሮጦ መጣ። አሜሪካነቱን ትቶ የኢትዮጵያን ሪቫይቫል ሊነካ 45 ዓመት። አንተ 3 ዓመት ፍንጠር ትልና ዘገየብኝ ትለናል። እንዴት እናድርግ? አሁን 3 ዓመት ቆየው ልትለን ነው? አይደለም እኮ የምታውቀው እኮ ነው። ምን መሰለህ በ3 ዓመት እኮ ልጅ ተወልዶ 2 ዓመት ይሆናል። የተፈጥሮ ህግማ ይታወቃል እኮ። አንዱ ይዘራል አንዱ ያጭዳል የሚለው የመጽሐፍ ቅዱስ ታሪክ ለዘላለም ስታስበው በጣም ካቅሙ በላይ ነው። ሌሎች ያለቀሱ በእነሱ አዝመራ እናንተ ገባችሁ ብሎ ከ400 ዓመት እነ ኢሳያስ የጮሁበት ነገር እነ ጴጥሮስ አገለገሉ። ስንት መቶ ዓመት ለአብርሃም እግዚአብሔር ያሳየው ህዝብ 400 ዓመት የት ይኖራል? በገዛ ከ400 ዓመት በኋላ ነው ያሉ ሰዎች ሪቫይቫል ያገኙት። ስለዚህ ከኛ በፊት ስለ ሪቫይቫል የደከሙ ሰዎች እንዳሉ ወቁ። ከና አጽማቸው የተቀበሉ እግዚአብሔር ተናግሯቸው ሪቫይቫል ንቅናቄ ያንቀል እምነትን ይዘው ነው የሞቱት። ላንተ መጽሐፍ ቅዱስ ይላል በየሌጣው ምን ተባር ሄዱ ተንከራተቱ ይልና ያለኛ ምን እንደማይሆኑ ፍጹማን እንደማይሆኑ ቀድሞ እግዚአብሔር አይቷል ይላል። እግዚአብሔር የሚፈልገው በየትውልዱ የእምነት አርበኞች ናቸው። ከአብርሃም ድካምም ይሁን የመጣውን 400 ዓመት እስራኤሎች ገትረው በቃ ባርነቱ ቢከብዳቸው አንድ ቀን መሲሁ ወይም በእነሱ ቋንቋ ነፃ አውጫችን ይመጣላሉ። ሙሴ አልመጣም። አሁን ይህን ማነሳው እንዲህ ተራዘሙ ብዬ አይደለም። ዛሬስ ምን ይለናል ሲለን ከኋላ ትንሽ እንጎትት ደግሞ ከፊት ለፊት እንበልና እዚህ አሁን የአውራቂሱ ንፋስ እንደከበደ ዓለማችን ላይ ክብደት አለ። ተራውን እንዴት ላውራው? ተራው ምንም ማውራት አልችልም፣ ይደክመኛል። ተራው ምን ማለት? ሰው እየታመመ ነው፣ ሰው እየተራበ ነው፣ ሰው ጦርነት ላይ ነው። የዚህ ዓለም መልክ እኮ ጦርነት ኖረ ለጦርነት አልኖረ የዚህ ዓለምን ኑሮ ልታቀናጅ ኢየሱስን ከተቀበል የዚህ ዓለም ኑሮ ብቻውን ክርስትና እንዳልሆነ ኢየሱስ ይናገራል። እሄዳለሁ ምን እሰራላችኋለሁ? ቤት ሌላ ነገር ያው እነሱ እዚህ ኧረ እንዴት ነው ስለ ቤት እሰራላችኋለሁ። የቀኑን ስራ አልሰራም እንደ ኢየሱስ? አባቴ የሰጠኝ ስራ ሰርቼ ምን አደረግኩ? እዚህ ምድር ላይ ሰርቷል፣ ግን የሰማውን አይተለም ኢየሱስ። አሁን የዘመኑ ክርስትና አንዱ ችግር የሰማይ ቤቱን ጥሎ ሰው እዚህ ምድር ላይ ቤት ሰርቻለሁ ኑሮ ይሄ ምንም ጥቅም የሌለው ክርስትና የዚህ ዓለም መልክ ይለዋል ጳውሎስ። አላፊ ነገር ይለዋል። እንደውም ለስጋ ፈቃድ የኖሩ ሰዎች ይላል። ቤታችን ነው። እኔ አሁን ቤታችንን ብቻ አይደለም የምናገረው። ይሄ መርከብ ዓለምን ሁሉ ተሸክሞ የሚዞር ነው። ስኮላሮቹ እንዲህ ይሉታል፣ የነፍሳት ሁሉ አባት ይሉታል። ሲያሜ የነፍሳት ሁሉ ለምን ተባለ?
ከስምንቱ አብረውት ከገቡ ሰዎች ሌላ ማአት ነፍሳት አብረው ድነዋል። ለዚህ ነው የነፍሳት አባት ይባላል። እስቲ አሜን። ስለዚህ እዚህ አሁን የምናየው መርከብ ምንም እነ ጳውሎስ ያሉበት መርከብ ይሁን እንጂ ወገኖች ስለሌሎች መዳን ግድ የማይለው ክርስትና ሰብስበን ያችን ነገር አጥንተን እኛ ብቻ እናምልጥ የሚል አስተሳሰብ ካለን ዓለም ትንገደገዳለች፣ ወደ ኋላ ሄዳ ትወድቃለች፣ ትሰበራለች። ዳግም ምን አትልም። ያን ጊዜ አንተም አብረህ ትወድቃለህ። ለምን እዚህ አሁን ያነበብኩት ስፍራ ላይ የሚያሳየኝ ያልተገባ የነገር አስተሳሰብ፣ ራስን የመውደድ ገንዘብ የመውደድ እነኚህ የአምልኮ መልክ ይዘው ኃይሌ ካዱ እንደዚህ አይነት አስተሳሰቦችን በኢየሱስ ስም ዛሬ እንቀር። እሱ ላይ ነው የምንጸልየው እንዲነቀልልንና እግዚአብሔር አምላክ ዛሬም የመዳንን ወንጌል ወደሚቀጥለው እንዲያደርስ እንዲያደርግልን ክብሩን ጌታ ይስጥ። 15ኛ ቀን ላይ ጭጋግ በሆነበት ለገት ጳውሎስ አንድ ራእይ ያየ ሌሊት የጌታ መልአክ ባጠገቡ ቆሞ አይዞህ አንተና አብረው ያሉ ነፍሳቶች ሁሉ ትድናላችሁ፣ አንድ ደሴት ላይ ትወድቃላችሁ፣ መርከቡ ግን ምን ይሆናል? ይሰባበራል። አዎ ጳውሎስ ጻድቅ ስለሆነ ነው እዛ ጋር መንገድ ስቷል፣ እሱም ስቶ እነዚህንም ሰዎች ሊያስጨርስ የነበረ ጳውሎስ ግን እንዴ ብለና ስለነ እንደ አይነት ነገር ክርስቲያን አልለመደም። ለምን ጳውሎስ ሮም የማይሄድበት ሰዓት ላይ መጥቶ እንደ ዮናስ ምን ውስጥ እንደገባ አሳነ። እንደዚህ ነው በትክክሉ ሲባል ጳውሎስ ተብሎ ሰው አባባ ከራየው የሚልለት እዚህ ጋር ግን የምንም አባባ ከራየው አያስፈልገውም። ሰውየው ምን ላይ ስለነበረ ያለ ዘመኑ ከመጀመሪያውን ወደ ኤሽያ ገባ፣ ከኤሽያ ደግሞ ያለ ዘመኑ ብድግ ብሎ ኢየሩሳሌም ገባ፣ ያለ ዘመኑ ሊሄድ ሮም። ይሄው መጨረሻው መትረፉ አይደለም ዋናው፣ እነሱንም ማትረፉ አይደለም። መጨረሻው ምን ሆነ ሲባል መጣ ሰዎቹ ኢየሩሳሌም ነው ተከስሼ መጣው ሲል እኛ አልሰማንም ማለት መቶ አለቃው እንደውም ሰንሰለቱ ምን አደረገለት? ለምን ፈታለት? ምንም የተከሰሰ ምንም ነገር የለም ሮማ ውስጥ። አይ ሰውዬ ምንም በልሂድና ተሰልክ እጠራለሁ ብሎ ለቀቀው ይላል። አሁን መለቀቁ አይደለም እኮ በከንቱ ነው የታሰረው። አራቴ እንዴ ለጌታ ብሎ ነው እኮ አይደለም በነቀፋ ተገኝቶ የምወደው ደስ የምሰኝበት ልጄ ብሎ ኢየሱስ በአንድም ያለ እግዚአብሔር ፈቃድ የሄደበት የለም። ስለዚህ በመጨረሻ ተሰልፎ ለማን ሲሰጥ? ለጲላጦስ። እንደማን ፈቃድ ነው? እንደ እግዚአብሔር። ጳውሎስ ግን እንደ እግዚአብሔር ፈቃድ የሄደበት ሳይሆን ተራ ቤት ተከራይቶ በዛ ጊዜ መኖር ጀመረ ይላል። የተነገረለትን ቤት ጎደለ። ኢየሱስ እኮ የግድ እስራኤል ዙሪያ መሄድ ስለነበረበት ጲላጦስና ማን ጭምር ሄሮድስ ሊያዩት ይፈልጉ ነበር። መታየት ምናምን አይደለም ዋና ነጥባችን ታውቃላችሁ። የማንም ፈቃድ ጨርሶ መሄድ የእግዚአብሔር አብን። ታዲያ ጎተት ላደረገው 15ኛው ቀን ላይ ተነሳና እናንተ ሰዎች ብያችሁ ነበር። አዎ ሰምተናል። አሁን ግን ችግር ላይ ነን። እህሉን ደፋን። ያው ተሰቃየ። 15 ምን ልታወራ ነው አሉት። ምን ሊያወራው ነው ጳውሎስ? አይዟችሁ ከኔ ጋር ያለ እግዚአብሔር እንዲህ ምን ይበሉት? ምንም ተስፋ የላቸውማ። ይኸው ለአንተ ሰይጣን ሆነ ቁጭ ብለህ እግዚአብሔር ቤት ምን ያርጋህ? እዛ ምንም ማረጋች። ዮናስ ትዝ ይላችኋል። ከማን ኮብልሎ? ከእግዚአብሔር ወገኔ ኮብልለህ እየጠፋ የፈለገ የጠማማ ሐሳብን ይዘህ ሌላ ህዝብ ታስጨርሳለህ። ረግጠቁም የእግዚአብሔርን ነገር ለሌላው ሰው መድኃኒቱ። ዮናስ ወደ ተርሴስ ምን ከፍሎ ገንዘብ ትኬቷን ቆርጦ እዛ መሬት እዛ አንድ ምንድን ነው የሚባለው እታች ሄዶ ተኝቷል። ትንሽ ቆይቶ አውሎ ንፋስ ከዛ ቢሉት እህሉን ቢደፉ ተጨነቁ። እስቲ ሁሉ ሰው ወደ ማን ይጮህ? አላህ ይባል የለ የሚችል ባላ ቀረ። ሌላው በመበናል በስመ አብ ወወልድ ወመንፈስ ቅዱስ በናም ብሎ ኦርቶዶክስ ጠራ። ይቀጥላል። ሌላውን ባለበት ሁሉም ሐዋርያት በሉት ጆባ በሉት ጴንጤውም ደግሞ በምን በናዝሬቱ በኢየሱስ ስም በዛስ ኧረ ምን ይሻለናል? ይሄ ነገር ከእግዚአብሔር ነው መሰለኝ። ምንም እግዚአብሔር አልሰማም አለን አለ። እግዚአብሔር እኮ ሊያጋልጠው። ስለዚህ ምን ይጣላሉ? እጣ እሺ ይጣጣል ብለው ተሰበሰቡ። ለምን ሁሉም ሲጮሁ ዮኒ
ምን እያደረገ ነው? ጴንጤ ተኝቷል ተደብቆ። ለምን? በምን ላይ እንዳለ ያውቃል፣ በአመፃ ላይ። ስለዚህ ተነሳ ጮህም አሉት። ከዛ እንግዲህ ምን ይበለው ዝም አለ። ከዛ ተሰብሰቡ ሲባል አይቶ ስለነበር አስወጣው። እጣው ማን ላይ ወደቀ? ዮናስ ላይ። ባልክብር ለእግዚአብሔር ስጥ። አንተ የሁሉ መርከብ ማለት ብዙ አይነት ሃይማኖት፣ ብዙ አይነት ነገድ፣ ቋንቋ፣ ብዙ አይነት የሰው ልጅ፣ ብዙ አይነት በሞ መሬት አለን ብናምን አለን ስንት ህዝብ ብለን እንደው ምን ይሻላል? እኔ ባህርና የብስን የፈጠረ እግዚአብሔር ምንም የለኝ፣ ማመልክ ነኝ፣ እንደውም ነብይ ነኝ፣ ፎርፌ የመጣው ነብይ አሉት። በእኔ ምክንያት ነው ሁሉ ምን እየተንቀሳቀሰ ያለ። እዚያው ዛሬ ልንጸልይ ነው። ይሄ እኛ ውስጥ መፍትሄ መፈለጊያ አየር እንዲንቀሳቀስና ለሌላው መፍትሄ እንድነው ሌሎቹም በአእምሯቸው እንዲፈታ። ልክ እዚህ የመርከቡ ባለቤቶች አእምሯቸው የተፈታው በማን ነው? በጳውሎስ። ግን ጳውሎስን ነበር በጥፊ መጀመሪያ ማከራ። ወይስ ያው እንደዚህ ያልተለመደም። ጳውሎስ ማለት ለሁሉ ሰው አማልክት ነው። ትክክል። ላው ላይ ባሙን ያራግፋል እንዴ! ታላቅ አማልክት ነው ለጳውሎስ። ተደላም ታላቅ አማልክትና ጌታም ነው። ግን በሞ ከማን አይበልጥም? ከእምነታችን ራስና ፈጻሚ። ዮኔ ታሪኩን የምታውቁት ነው። አሁንም ቢሉ ምን አላለም? በል አንተው አምጥተዋል፣ አንተው ምን በለው አሉት። ምን ይሻለናል እንዴ? በቃ የባህሪ ነፍስ ፈጣሪን አንተ ነብይ ነህ፣ ጥሩ ነው፣ እግዚአብሔር ይናገራል። ምን ይሻላል? በእኔ እንደመጣውቅ ያለው ምንም መፍትሄ የለውም። መትረፍ ከፈለጋችሁ አንሱና መገለጥ ተናገር። ይሄ እኮ የሚገርም ነው። ጴንጤ ለራሱም ሞት ያዘጋጃል። በጣም ምን ተናግሩ። ስለ ሀገራችን ምን ትሰማላችሁ? ምን ይሻለናል? ሀገራችን ትተርፋለች ካላት አሁን ካለባት ነገር። አፍሪካም ጭምር ዓለም አቀፋዊ መልእክታችን ምን ይመስላል? ወረበላ ካለ ምን የሚል አንድ በነቀፋ የሚገኝ ለመጣበት ነው። ስለ ነቀፋ ሁለተኛ ከነቀፋ ቀጥሎ መርከበኞቹ ሁለተኛ ሐሳባቸው ምን ሆነ? አነሳና እንጀራ ቆርሶ ሁሉም አበረታተው በሉና ቢብሉ እንጂ እንትኑ አላቆመም። አሁንም እናወጣል። እህሉን ደፉ። ከዛ በልባቸው እንዲህ አሉ። ድግሜ ለምበሆነ እንጸልያለን። ይሄ ሁሉ ምንም ካረጎሪ ምንም አልቆማልና ከአቅም በላይ ሆነ። መልቃቸውን ሁሉ ጥለዋል። ቁጥር 30 መልእክቴን ብቻ ነው። መርከበኞቹም ከመርከቡ ይሸሹ ዘንድ ፈልገው። ምን ማለት ነው? መርከበኞቹ ይሸሹ ምን ማለት ነው? መርከቡ ምን ሊል ነው? ሊሰምጥ ነው። ስለዚህ በምን አይነት መንገድ ራሳቸውን እንደሚያተርፉ አሰቡ። ነገር በሉ ነገር ከመርከቡ በስተፊት መህልቅ መጣል እንዳላቸው አመካኝተው ታንኳይቱን ወደ ባህር ባወረዱ ጊዜ ምን ሊያደርጓት ማለት ነው? መርከቢቷን ሊጥሏትና እነሱ ሾልከው በሚድኑበት ለመዳን ሊለቋት አሰቡ። ሲለቋት ሞቹ ሰምጠው ይቀራሉ። በጠቅላላ እስረኛ ገደል ይገባል። ገብቷቸዋል። ይህንን ነው ያየሁት የዛሬ መልእክት። አንድ በኢየሱስ ስም በነገስታት ውስጥ የሚሰራ ክፋት ጣልቃ ይግባ። ይህ ጳውሎስ የተባለ በመኖሩ ለጊዜው ሊያስጥላቸው አንድ ነገር እንደተናገረ እንደ ዮናስ የሚባረር ይባረርል። መርከቡ ምን እስካገኘ እዛው አሳ ነባሪ ውስጥ እዛው ራሱን እዛው መፍትሄ ይፈልግ። የምናወራው እንደ ጳውሎስ ለመጣበት ነው። የሆነ ነቀፋ ካለና በመላው ዓለም ቤተክርስቲያን የአሜሪካ ሀገር ምን የሚገኘው እንደው ዓለማችን ሶስተኛ ዓለም ጦርነት የሚባለው ይሄ ተራ ምድራዊው ውስጥ ልገባ ነው። ከተራ ወጥቼ ሐሰተኛውን መሲል ያመጣ ይህ የጨለማው ስርዓት መንፈሳዊ በሚመስል እየቀረበ ያለ የጨለማ እምነት አለ። ያ እየቀረበ ያለ ከሚታየው በላይ ዳንኤል ከሚታየው በላይ ወጥቶ መልአኩ ገብርኤል ተገለጠለት። የፋርስና ሜዶን አለቃ 21 ቀን ተቆም እዛ ግቡ። ስትገቡ ከመልአኩ ወጡ። ምኑ ጋር እንግባ? እዛ ጋር ነው እንፈልግ። እዚህ ኩታራ ወሬ ኩታራው ለውጥ አያመጣ። ኖርክም ሞትክም ለውጥ የለው። እንደው ባትኖር ይሻላል። ለዚህ ዓለም መልክ ብቻ ከኖርክ ምንም እኮ ደከመ እሳት የሚበላው ስራ ምን ዋጋ? የወዲያኛው ላይ መዝገብ ባለበት ምን እዛ በቃ ይችን ክርስቲያን በግድ መዋጥ አለበት።
እስቲ ውጭ ዋለው በሉ። ቄስ በሌና እንደሚሉት እንዳይሆን። ቄስ በሌና ምላለ መድኃኒቱን አንተ ዋጠልኝ እኔ እድናለሁ ይላሉ። ናና ጸልየህ ተፈወስ እንጂ እኛ መድኃኒቱ ጠን አንተን ምን አንልህም አንፈውስም ይላሉ። ይኸው መሰከለ ለአንተ ነው፣ አንተ እንድትውጣው ነው። ምን ብለን ኖ ሰማው ምድራዊ እንደዚህ አገራችን ላይ ዓለማችን ላይ ግን ይሄ ነገር ብቻውን መፍትሄ ብንሰጠው ዋጋ የለው። ለዚህማ ሰይጣንም አለ። ለኢየሱስ ዓለምና ክብሯን አሳይቶ ምን አለ? ከሰገድክልኝ ምንም ችግር የዓለም ሰላም አደርግልሃለሁ። ለማን ሰጣለሁ? ለአንተ። ይሄ ብቻ አይደለም ያለው፣ እግዚአብሔርን ፈትነው በቃው ከተራራ ላይ ይሁላችሁ። ሰይጣን እቅዶቹ በዛ ዘመን በጣም ተራ። እሱም ኢየሱስ ሰውም እግዚአብሔርም ሰው። አሁን ኢየሱስ ሰውም እግዚአብሔርም አይደለም፣ ሰው የሆነውን በትንሣኤ ለውጦት መለኮታዊ ቀኝ ሄዶ ተቀምጧል። ስለዚህ ውጊያው ተፈጥሮ ወጥቷል። ትንሣኤ ዓለም ውስጥ ገብቶ እዛ ነው። ግን ከሱ በኋላ የተነሱት ሐዋርያቶች ከተራ ስለሆኑ ገና ስለምን ይታገላል? ስለ እንጀራ ቅዱስ ቁርባንን በተመለከተ ከዛ ኧረ የሚበላ እንዴት ይሻላል በሉ 7 ሰው ምረጡ አሏቸው። መንፈስ ቅዱስና ምን የተሞሉ እዚህ ጨኑላቸው። ወንጌል እግዚአብሔር የለም እዛ ምኑ ሰፈር እንጀራ ሰፈር የለም። በነገራችን ደጋግሜ ጊዜ ነግራችሁ በጣም አጥብቄ ጸልይ እንዶ የቤት ኪራይ ምናምን ኑሩ ምናምን ብይስል ምንም መላእክቱም ብሎ እየኖሩ ምን ነው አይጨነቁም እንደኛ ስል በቃ የሉማ። ኢየሱስ የት ነው ያለው? በቀኝ እስቲ በቀኝ ነኝ በሉ። እዚህ ያለው የሚጨመር ያለዛ ረግጠው እንድትሉ ግን የለም። ጴንጤነት የለም። እንዋጣው እዚህ ጋር አይዋጥም እኮ እንዲህ አይዋለው። እንዴት ይዋጥ? የዛሬ ሰው ገና ኑሮዬ ቤቴ ይላል፣ አላገባሁም ይለናል። ቀጥሎ ደግሞ አግብቼ ደግሞ 4 ልጅ አልወለድኩም ይለናል። ፋብሪካ ይመስል ነገሮች ያስፈልጋል። ብዙ ጊዜ ነገርኳችሁ። አሁን ኢትዮጵያ ውስጥ በጣም በኃይለኛ ሁኔታ ትልልቅ ቦቴ መኪናዎች ራያ ለማ ያለው ገንዘብ የተሸከሙ ብዙ ንቅናቄ በሙሉ ከገንዘብ ጋር እንትና ገንዘብ አገኘ እንትና ቸርች ሲባል መሬት አገኘች ሰው ሁሉ ይሰበሰባል። ቸርች ሁሉ ይሰበሰባል። ምን ስለተገኘ? ገንዘብና ቦታ ስለተገኘ የሚሰበሰቡት ከገንዘብ ጋር የምስራቅ አመል ይባል እንጂ እዛ ገብተው እዛኛው ዓለም ያለውን ይዘው እዚህ ይሄ አያስፈልግም እኮ አይደል? እዛ ይዘህ ነው እዛ ተጋርዶብህ እዚህ ይዘህ የምትሮጠው የትም አይደርስም። ይሄ መጽሐፍ ቅዱስ ላይ ተጽፎልናል። ለምን ተጽፎልናል? እነ ጳውሎስም አጥብቀው ብዙዎች ምንን ገንዘብን ሲመኙ ከእምነት ነገር ፈቀቅ ብለው ራሳቸውን አስወቁ ይላል። ሰው ከእምነቱ ፈቀቅ ሊል ይችላል። አሁን ከምናወራው ዝና፣ ገንዘብና ምን የኑሮ ከፍታ በሞቀኑ መጥፎ ነውና ራሳችሁን መጽሐፍ ቅዱስ ምን ይላል? ከትዳር ክብደት ምን በሉ ተጠበቁና ትጉና ጸልዩ ይላል። ለምን? በዚህ ዓለም ኑሮና በትዳር ከብዶ የእግዚአብሔር መጽሐፍ በምን እንዳይሆን በድንገት ላይ ተጽፏል። ኢየሱስ በጣም አስጠንቅቋል። እነኛ አሁን ይጨመሩላችሁ። ግን ልክ ይሄ ጥሩ መኪና ስትነዱ ከኋላ ተጎታችን አምጥተህ ፊት አድርገህ መሪውን ከፊት አድርገህ ይጋርድሃል። ሁልጊዜ ወይ ከታች ነው የሚሆነው ወይ ከምን እዚህ ጋር ይዋጥም እኮ አይዋል። እንዴት እና ስለሰበኩ እኮ ይዋጣል ማለት አይደል? እሺ እጆች ይሄው አለ እዚህ ጋር ተቀርቅሮ አይዋጥም። ለምን መሰላችሁ? ይሄን ደጋግሜ የምለው ሁላችን እድገታችንን እናውቀዋለን። ይሁንልጅ ገና ከሕፃንነታችን በ3 ዓመት ትምህርት ቤት ያስገቡና ያሯሩጡናል። አባቶቻችን ዶክተር ትሆናለህ ኢንጂነር ትሆን በቃ ሮጥን ጌታ ልክ ስንቀበል ንውጡ ስንባል እንዴት እንውጣ? ብዙ ሰው አይወጣም። እሺ እንደው አንዳንዶቻችን ረድቶን ዓመታት ፈጅተን ነው የአባቶቻችን ራዕይ የኢትዮጵያዊነት ራዕይ ብለን አፍርሰ ነው እዚህ ጋር ይዋጥልናል። አለዛ ግን ብዙ ሰው አሁንም ልክ ገንዘብ ሲያገኝ የለም አለ። አንድ ፊልመኛ ነበር እኛ ዘመን ያጋባ ነው። በቃ ስብከት ሁሉ ስለሚስቱና ስለ ትዳሩ። አንድ ቀን ጠራና ረበና ሌሲ ወንጌል መሰብከው የለህም? ያኔ ሰርጌ ስትል እኛ ነበር በቃ ስንት ሰርግን ታወራ በቃ አይለቀውም፣ ይዞታል መንፈስ። እንደኔ ቋንቋ ጣዖት፣ የጋብቻ ጣዖት፣ የሴት ጣዖት ወይም ስፒሪቹዋል ዋይፍ ላውላ ያለችበት በጌታ ነው። እንደዚህ አሉ ምስኪን ሴቶች ስንት ባለ ራእይ ተባለ ልጆቻቸውን ቦርሳ ሲዘው ትምህርት ቤት ሲያስገድ በቃ ትልቅ እኮ ይሰሩ ይመስላቸው። ለዚህ ጥሪያቸውን አመድ ያበላሉ። ልጆቻቸውን ምን በማድረግ
ትምህርት ቤት በማስበቅ እነሱ ትልቅ ቦታ እኮ ያሉ ይመስላቸዋል። አላወቁም እኮ የዚህ ዓለም መልክ ምንድን ነው። ይደክመኛል። ለምን መሰላችሁ? ብዙ ዓመት አስተማርኩ። 2-3 ዓመት ወስጄ አስተማርኩና ሰዎች ስለቅ አንዳንዱ በአገልግሎት ገንጥሎ ወጣ፣ አንዳንዱ ሲያገባ ገንጥሎ ወጣ፣ አንዳንዱ ገንዘብ ሲያገኝ በቃኝ ብሎ ወንጌል እስከ ገንዘብ እንደው የጳውሎስ እኮ ይሻላል። እስቲ አሜን። ወንጌል በአትሊስት ሮማ ምን ላይ ባይደርስም ቄሳር ጋር ይሻላል። ከዘመኑ ክርስቲያን የጳውሎስ ይሻላል። የፈለጉት ምንድን ነው? ከዚህኛው ያዙት አጣሉት አይደለም። ከዛ እዚህ እንደምንም ከፈቷል ትንሽ ከዛ ውጡና መልአኩ አለምከው እስከ ሞት የታመንኩን አንዳንዶቻችሁ ሰይጣን ይፈትናችኋል ወዘተ ወዘተ። ከዛ ትንሽ ፈገግ በልና መለኮት ውስጥ ሄደ የቃል ኪዳኑ ሰንበት ውስጥ ተገባል። የሰንበት ረፍት ባለበት ምን አለ? ፍጹምነት አለ። የሰንበት ረፍት ባለ ኪዳኔ ይፈጸም ዘንድ የእግዚአብሔር ፈቃድ ባንተ ላይ ምን ይሆናል? ይከናወን። ግን ወደዛ እንዲገባልን አሁን ከምንለው አስተሳሰብ እኛም ወጥተን ሌሎቹን ለማውጣት ነው። ክብሩን ጌታ ይመስገን። ስለዚህ ማልቁን ጣሉና መርከቡን ሊጥሉ ሲል ጳውሎስ ብድግ አለና ላንብብና እንጸልይ። ቁጥር 31 ጳውሎስ ለመቶ አለቃውና ለወታደሮቹ ክፉን ያሰቡት መርከበኞች ናቸው። ግልጽ ነኝ። የመርከቡ ካፒቴን የምኑ ባለቤት የንብረቱ ባለቤት ወሰኑ። በቃ እኛ እንትረፍ እንጂ አሉ። አብረው እርግጠኛ ነኝ ምኖች አሉ። መቶ አለቃው መሳሪያ አለው። መርከበኛው ብድግ ብሎ ምን ቢል እምቢቤን በጥይት ይለዋል። ስለዚህ ለመቶ አለቆቹ ለያዙት ጳውሎስ አለ እነዚህ በመርከቡ ካልቆዩ እናንተ ትዙዘ አትችሉም አላቸው። ያን ጊዜ ወታደሮቹ የታንኳይቱን ገመድ ቆርጠው ተወድቅ ዘንድ እንጂ መህልቁን ዘርግተው እነሱ እና መርከበኞች አጥተው መርከቢቱን ከነሰዎቹ ሊለቋቸው ነበር። ልክ ድሮ ሩትስ የሚል መጽሐፍ ላይ ባሮች ከአፍሪካ ይወሰዱ ነበር ወደ አሜሪካ። አንዳንዴ በጣም ምን ያጋጥማቸዋል? ነፋስ ያጋጥማቸው ከአቅማቸው በላይ ሲሆን የሚያደርጉት ምንድን ነው? ባሮቹን በየተራ እግራቸው ላይ ሰንሰለት ያደርጉና ምኑን ለማቃለል ሸክሙን ለማቃለል ባሪያ በሙሉ ሊሰምታቸው ታውቁ ይሆን? አንዱ አሜሪካኖች የነበሩ መርከበኞችና የነበሩ ወታደሮች የሚያደርጉት መርከቡን ለመቀነስ ባሪያ ታስሮ አንዱን ሲወረውሩት ጠቅላላ ሰንሰለቱን ይዞ ሁሉም ይገባሉ። መርከቡ ለጊዜው ምን ያገኛል? በዛ ሰዓት እንዲህ አይነት ጭከና ሁሉ ነበር። እዚህም ጋር የሆነ ያደረጉት ምኖቹን ጥለው ሊሄዱ እስረኞቹ በአንድ ላይ ዓለማችን እናስብ፣ አሕዛብን እናስብ፣ ከዛ ቅዱሳን እናስብ። ከዛ በኋላ ዛሬ ባለንበት ወደሚቀጥለው መልክ ከመሄድ በፊት እግዚአብሔር ሆይ ምን አይነት ሐሳብ መርከበኞቹና መርከቧን ጥለው ለመዳን ፈለጉ። መታለቆቹ አብረው ለመዳን ፈለጉ እነኝን ሊጥሉ። ይሄ ነገር ግን እግዚአብሔር እንዳለው ያሰባችሁት ሐሳብ የምን ሐሳብ ነው? የእግዚአብሔር ፈቃድ ተደኑ ዘንድ ከፈለጋችሁ እነኝም ምን መሆን አለ? እንዴት ዳኑ? በመጨረሻው ታሪኩን ለመጨረስ ያህል የሆነ ነገር ላይ ተሰንጥሮ ገባና መርከቡ እንትኑ ተሰበረ። በእያንዳንዱ ስብራት መስበሪያ እስከዛ እስኪገቡ ድረስ የማን እርዳታ አብሯቸው ነበር? እስረኞቹ ባይረዷቸው እዛ ደሴት ላይ ምን አይሉም አይወድቁም ነበር። እስቲ አሜን። ዛሬም ሀገራችንና ዓለማችን ላይ እግዚአብሔር ጣልቃ ይገባልናል። አንፍራ። አጭር ጸሎት እየጸለይን እንቆያለን። እስኪ እንጸልይ። የክፉ ድምፅ ተነስ። የዘላለም ሞት መንፈስ መርከቢቷን ይዘህ ገደል ልትገባ ሌሎችን ይዞ ሊጠፋ አይፈለገ አንድ ሰዎች የዘላለም ሞት ጥፋት አለው። እግዚአብሔር ጣልቃ ይግባ። ስለኛ መምጣት አይቀርም። መጀመሪያ ባለበት ጳውሎስንም አብረው የነበሩትን ምን አረጋቸው ይላል? መዳን ሰጠ። በኢየሱስ ስም መዳን ይስጠን። ከዛ በኋላ ለሌላው ፕሮግራሞቻችን ውስጥ መግባት አይቀርም። ዛሬ ድንገት በጣም ያላሰብኩት ርዕስ ውስጥ ነው። አስፈላጊ ነው።
አሜን አሜን። አሜን። አብረን ልንጸልይ ነው። የተወታተፈ ነገር ከአሕዛብ አእምሮ ይነሳ። አሜን። የተወታተፈ ከመርከበኛው መሪ እንደሚል በኋላም ከመቶ አለቆቹ እንደሚል ከመንግስታትና ከቅዱሳን ሰፈር ከንቱ ሐሳብ ይነሳ። አሜን። ራሳቸውን ለማዳን የሚሮጡበት ራሳቸውን ለማስከበር ብቻ ለማበልጸግ የሚሮጡበት እግዚአብሔር ጣልቃ ይግባ። አሜን። ሶስተኛ ሐዋርያው ጳውሎስ እንደተናገረው ይሁን ዘንድ እነኝህን ሰዎች ከተዋችሁ እናንተም አትድኑም የሚለውን ቃል እንደሰሙ በኢየሱስ ስም ጣልቃ ይገባ። አሜን። ሲያንሱት አንዴ ጣልቃ ይገባልን። ባናቀውም ከኋላ ካሁን እንዴ ያለው ታውቃላችሁ። ብዙ ጊዜ የቤተ ክርስቲያን ችግር መጠበብ ነው። አሁን የሚያስተካክልልን አይመስለውም ብዙ ሰው። ለምን እንዲህ አይነት ማስተሳሰብ ስፍራው ላይ ስለሌለ አይመስለውም። መጠበብ ይነሳ። አሜን። በኢየሱስ አምላካችን መጠበብን ከላያችን ውሰድ። አሜን። ይሄው እጆቻችንን በእምነት አንስተናል። ዮናስ በሱ ዘመን እንደዛ ሆነ። ጳውሎስ በራሱ ዘመን እንደዚህ ሆነ። ይህችን ዓለም ከነካርታዋ ብቻ ሳይሆን መላው ምህዋር ዓለሙን በፊትህ እናቀርባለን። አሜን። የተባበራችሁት የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስና ፍጥረትን ሁሉ ተሸክመ ያለህበት የእግዚአብሔር ቃል ከመለኮቱ ዓለም ጋር በተገናኘ በኢየሱስ ስምና ስልጣን ጣልቃ ገቡ። አሜን። ይሄ መለኮታዊ ጣልቃ ገብነት በላያችን ላይ ይለፍ። አሜን። ለኔ ለወገኖቼ ለቅዱሳን ከዛም ለነገስታት ከዛም መርከበኛ ተብለው ህዝብ እየመራንን የሚሉ አገልጋዮች ካሉ ጣልቃ ገባ። አሜን። በውስጡ ብዙ በባርነት የታሰሩ ያሳየኝ የዘላለም ሞት ላይ ያሉ እነሱ ሁሉ ላይ ልትገባ በኢየሱስ ከንቱ ሐሳብ ይመታ። አሜን። ኢየሱስ መርከቢቱን ወደ ገደል ለመጣል ዓለማችንን ወደ ገደል ለመጣት የታሰበ ሐሳብ ላይ ጣልቃ ገባ። አሜን። ጋድስ ኢንተርቬንሽን የእግዚአብሔር ጣልቃ ገብነት በስጋ ሞት ላይ ይለፍ። አሜን። ብዙ ሰው ለሞት ተከቷል። በኢየሱስ ዮናስን በመወርወር ሊሞቱ የነበሩ እንደተረፉ በኢየሱስ መዳን ይሆን ዘንድ ገመዲቱን በጥሰው ወደ አንዲት ደሴት እንደወደቁ እቺ ምድር እግዚአብሔር ወደ ጎበኘተ እንድትወድቅ ነው። በኢየሱስ በሞት መንፈስ ላይ ጣልቃ ገባ። አሜን። እናምናሃለን። ዛሬም የእኛንና የቅዱሳን ሰፈርህን አበሳ የመሪዎችን በሙሉ ነገስታት በል እግዚአብሔር ማት የሃይማኖት መሪዎች በልልኝ እግዚኦ ብሎ በዮናስ ዘመን እንዳለ ማንም የበለገዛ የተቀበጣጠረ በሙሉ ለዚህ ታላቅ መከራ የዳረገ አቤቱ ጣልቃ ገባ። ሐሳባቸውን በሙሉ አፍርስ። ከነሱ በታች ምንም በማያውቅ እየተነዳ ያለ እንደነኛ እስረኞች አብረው ይትረፉ። አሜን። ያለው ጥንስስ ያሳየኝ የጨለማ ጥንስስ ነው። የክፉ ጥንስስ በኢየሱስ ስም ይደፋ። አሜን። እንዲህ አላነበባችሁም? ኢዮኤል ላይ የሰሜንን ሰራዊት ፊቱን ወደ ምስራቅ ከነግማቱ ጥለዋለሁ የሚላል። በኢየሱስ የጥንስስ ይደፋ። አሜን። በኢየሱስ ዓለማችን ለጥፋት ትዳረግ ዘንድ የተጠነሰሰው ጥንስስ በሙሉ ይደፋ። አሜን። ስጋዬ ብቻ አይደለም ቅድም ያልኩት ዘላለማዊ ነገር ላይ በሙሉ ይጣል። አሜን። እግዚአብሔር በእምነት እጆቻችንን ልንጨብጥ ነው። እናምናለን የእኛንም ድካም እናምናለን። በቅዱሳን ሰፈር እናምናለን። በመሪዎች ሰፈር በኋላ ምንም ግራ ቀኙን የማያውቀው ህዝብ እንዳይጠፋ ጣልቃ ስለገባህልን ተመስገን። አሜን። እንዲሁ መርከቧ ብትሰበርም ጥፋት የሚባል ቢኖርም 200 ምናምኖቹ በሙሉ ተርፎ መላጥያ እንደደረሱ እግዚአብሔር ወደ አሰብክልን መስመር በእምነት ደረሰ። አሜን። ፍጥረት ላይ ያየነው ጥንስስ ተደፍቷልና ተመስገን። አሜን። የዘላለም ሞትን ይቀበሉ ዘንድ የተወሰነባቸው ሰዎች ጣልቃ ገብተሃልና ተመስገን። አሜን። ዓለማችን ላይ የሞት መንፈስን ጣልቃ ገብተሃልና ተመስገን። አሜን። ለከሰት ጨብጡ ትግራይ ውስጥ አየን። ብዙ ሰዎች በሚችሉት ሃይማኖት ያሉ በሚያውቁት ቋንቋ ወጣቶቹ ጭምር በፊት ያኔ የትግራይ ጦርነት አሮጌቶቹ ናቸው ያሉ እዛ ኦርቶዶክስ ዓለም ውስጥ ሲጮሁ ነበር። ልክ አሁን በዮናስ ዘመን እንዳልኳቸው አሁን በሙ ወጣቶች ተነስተዋል። በቃ እየዘየሩ እግዚአብሔር አውጣን ከዚህ ችግር። ምክንያቱም ምን ያርጉ ይሄ ነገር በምን አልሆነም
በስጋና በደም ፖለቲከኞቹ ያረጋሉ ብለው ይለው ቅድም እንዳልኳችሁ የተነሳው አውራቂስ ነፋስ ማንንም ሊመራ አልቻለም። ስለዚህ ዮናሶች በኢየሱስ ስም ንስሐ ገብተዋል። አሜን። ጨብጠን እንያዝ። አዳለው አንደኛው ስራችን ነው። ገና ያመሰገነው እንቆይ። እግዚአብሔር ጣልቃ ስለገባል ማን አለን ካንተ ውጭ? ዓለማችን ማን ተስፋ አላት? አውራቂሷን ልታስጥል የምትችል ዓለማችን ከዘላለም ደህንነት ጋር ልትገናኝ የምትችለው ባንተ ነው። እሱም የምናወራው ዘላለም ደህንነት ሀብትና ወርቅ አይደለም። የሰው ነፍስ ዓለምን ሁሉ አግኝቶ ነፍሱ ልትጠፋ ነፍስ መዳን ነው። ስለዚህ ይህን ነገር ወጥተህልናል። ጣልቃ ስለገባህ ምናምንቴ አስተሳሰብ በቤትህ የነበረ ምናምንቴ አስተሳሰብ በዮናስ ላይ የነበረ እንደታጠረ አሁንም አግዘን ጣልቃ ገባህበት ላይ የሚቀጥለው ስራ እንድንሰራ አፌ ላይ ተቀመጥ። ይህች መዝሙር ብቻ ክበር ብዬ መቼ ጠገብኩ፣ ንገስ ብዬ መቼ ረካሁ። አዝማቿን ብቻ ነው የምንዘምረው ሰዓቱ ስለማይበቃል። ክበር ብዬ መቼ ጠገብኩ፣ ንገስ ብዬ መቼ ረካሁ። ክበር ብዬ መቼ ጠገብኩ፣ ንገስ ብዬ መቼ ረካሁ። ሌላ 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 ምነው በኖረና ላንተ ክብር ዝና ሌላ 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 ምነው በኖረና ላንተ ክብር። አዝማችሁን ድጋሜ ክበር ብዬ መቼ ጠገብ ጣልቃ ገብቶልናል። ንገስ ብዬ መቼ ረካ። ክበር ብዬ መቼ ጠገብ ንገስ ብዬ መቼ ረካ። ሌላ 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 ምነው በኖረና ላንተ ክብር ዝናጭ ሌላ 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 ምነው በኖረና ላንተ ክብር ጣልቃ ገብተሃልና ተመስገን። ከአንተ ውጭ ድሮም ተስፋ የምናደርገው ሊኖርም አይችልም። እነኛ በአምላካቸው ስም ይሄዳሉ፣ እኛ ደግሞ ለዘላለም ባንተ እንሄዳለን። ዛሬም በመላው መርከቡ ላይ መርከቡ ዓለማችን ነች። እዛውት ለዘላለም የሚጠፋ ህዝብ አሳየን። የሥጋ ሞት አየን፣ ጥንስስ አየን። ጥንስሱን ደፍተሃል፣ ተመስገን። ጣልቃ ገብተህ በጊዜው እነኛን ነፍሳቶች እንዳተረፍክ በኖም ዘመን ብቻ በእምነቱ ዓለምን እንደኮነነው እንደ ኖህ ዘመን ሳይሆን የመዳንን ወንጌል የምናደርስበት ጊዜ ስለሆነ ተመስገን። ጸጋ አብሮን ይቆይ በኢየሱስ አሜን። ሁለተኛ ሐሳብ ላይ ሊሄድ ነው። የማቴዎስ ወንጌል ምዕራፍ 3 ላይ ሄዳለሁ። ቤት ማርቆስ 1ን ብታነቡ፣ ሉቃስ 3 ከ1 እስከ 6ን ብታነቡ ሁሉም ጋር አለ። የመውጣታችን ክብር ምን ያህል ነው ወይም ንቅናቄያችን ምን ያህል ነው የሚል ርዕስ ሰጥቶኛል። ያው እንደምንም እንደማበቃቅቼ ከትምህርታችን በሞ ትንሽ እንወስዳለን። የማቴዎስ ወንጌል ምዕራፍ 3 ከ1 እስከ 6 በጌታ በኢየሱስ ስም አነባለሁ። በዚያም ወራት እንግዲህ አንዱን ወራት ይነገራል። መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። እንግዲህ ኢየሱስ ከተወለደ ከ30 ዓመት በኋላ በ6 ወር ከሱ በዕድሜ የሚበልጠው ማን? መጥምቁ ዮሐንስ ከአንድ የእግዚአብሔር ድምፅ ወይም ትንቢት ቃል ጋር ተያይዞ በምድረ በዳ ጉዞ ጀመረ። ድጋሚ ላንብቡ። በዚያ ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለች፣ ንስሐ ግቡ ብሎ በይሁዳ ምድረ በዳ
ምን እያደረገ እየሰበከ መጣ። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮኸው ሰው ድምፅ የተባለው ይህ ነው። የፈለግኩት እንግዲህ አደራችሁን በምን አይነት ዘመን መጥመቁ ዮሐንስ ተገለጠ? በመጥመቁ ዮሐንስ የነበረው ሚሽን ምን ያህል ተፈጸመ? ከዛ ተከትሎት የወጣው የልጁስ? ከዛ ቀደም አየነው የማንን? የጳውሎስ። የኛ ዘመን ምን አይነት ነው? የኛን ነው የምንፈልገው። የማንም ታሪክ አንባቢ ብቻ ከሆነን ጥቅም የለው። እንዳትረሱ፣ ዓለም እንዳትጠፋ ጣልቃ እንዲገባልን የለመነው ጌታ ጣልቃ ገብቶ ከቆመ የሚቀጥለው ጣልቃ ገብቶ ዮናስ ምንድነው ማድረግ ያለበት? ጣልቃ ከገባለት ወደ ነነዌ ነው ወደ ተርሴስ ነው? ወደ ነነዌ ሄደ። በቃ አስተካከለ። ጳውሎስስ እንዴ ብሎ ጳውሎስ አስተካከለ። ወዴት አሁን የት ይመለስ? አሁን ጳውሎስ እሺ መላጥያ ደረሰ። አንዳንዴ ውክልና እኮ ፈተና። መላጥያ ደረሰና ምን ይላል? እባቢቷን አራገፋት ይላል። ሰውዬ አምላክ ነው አሉ። ሄደና የመላጥያን ደሴት ሰውዬ አባት ምን አደረገው? ፈወሰው። እግዚአብሔር ከእሱ ጋር ነው የምትለው አይደል አንተ? መጽሐፍ ቅዱስ እንዲህ አይልም እኮ። አይገርማችሁም? እግዚአብሔር ከአንተ ጋር ስለመሆኑ ማረጋገጫ አይደለም ምልክትና ድንቅ። ታዲያ ኢየሱስ ይህን አረጋ አይደለ? ምልክትና ድንቅ እያሳየ አረጋገጠ። እኔም ባታምኑ ምንን እመኑ? ስራዬን እመኑ አለ። እቺ ነገር ሁልጊዜ ሰብካታል። በጣም ፈታኝ ዘመን። በመጨረሻው ዘመን ብዙ ሐሰተኛ ነቢያት ሲነሱ ምን ይሰራሉ? ምልክት ይሰራሉ። ምን አይነት ፈተና ነው እግዚአብሔር የሚሰጠን? ለምንድን ነው ምልክትና ድንቅ? አክቹአሊ ሁልጊዜ እነግራችኋለሁ። በሙሴ ዘመን እንኳን ሙሴ ሌዋውያን ላይ ተጽፏል። ሌዋውያን 13 ላይ አንተ ሕዝብ ወደ ከነዓን ምድር በገባ ጊዜ በፍጹም ልብ እኔን እንደምታመልክ እፈትንሃለሁ የሚል ቃል። እግዚአብሔር ይፈትናል በሉ። አሁን እግዚአብሔር በክፉ ነው የማይፈትነው እንጂ ትእዛዙን በመጠ ይፈትናል። እንግሊዘኛው አንዳንዴ ቴስት ይለዋል ፈተና። አብርሃምን እግዚአብሔር ፈተነ። ቴምፕቴሽን ይላል። ሰይጣን ኢየሱስን ቴምፕቴሽን ይባላል። አንድ ነገር እንዲያደርግ ፈተነው። አማርኛው ሁለቱንም ስለሚል ነው። እንግሊዘኛው ቴስትና ቴምፕቴሽን ነው። ቴስት ማለት እግዚአብሔር የሚፈት፣ ቴምፕቴሽን ማለት የተከለከለ ነገር እንድትነካ ማን ይፈትንሃል? ሰይጣን ይፈትናል። ቴምፕቴሽን ይባላል። ሰው አይፈትንም? ይፈትን። መጽሐፍ ቅዱስ ላይ ጳውሎስ ጢሞቴዎስን ይለዋል፣ አዲስ ክርስቲያን እንዳትሾም ፈትነሹም እንደው። ስለዚህ ስትፈተኑ ቅር እንዳይላችሁ። በወረቀትም ልትፈተን ትችላለህ። ተው ሌላው። በተግባርማ እንዴት አትፈተንም? ኤክስና ራይት ብትሆን እግዚአብሔር ሁልጊዜ ኤክስ አያደርግም። አንተ ነህ የምትነግረን። እንዴት ኤክስ አያደርግም? ፈትንና ሹም ይለዋል። ያልተፈተነ እንደውም ምን አይልም? አይሾም። የምታውቁ ዓለምም እኮ እንዲህ ነው። ዲግሪ ይዞ ማስተርስ ይዞ ተፈትነው አይደለም የሚወጡት። ስልጣን ለምሳሌ ሳለ እንዲህ ነው። አንዳንድ ማይረቡ መሪዎች አሉ እንጂ በዓለማችን ላይ እንደ ስም ትራምፕን ብጠቅስ ይሻለኛል። ስለዚህም እንዲሁ ጭቅጭቅ ተነሳና እንዴት ይሻላል? ተመርጠን ነው ስለዚህ ብሎ አንድ ጀነራል ቢጠየቅ በቃ ጅብ ከሆነ መሪው ዝም ብለህ እየተበላ ይሄዳል። እሱም በበላልን እዛው። ጅብ መሪ ካለ ጅብ መሪ ምን መሆን አለበት? ጅብ ምን መሆን አለበት? ከተማ ሲገባ መገደል አለበት። ምንም ጥያቄ የለውም። ጅብ ከተማው ላይ ተፈቅዶልሃል። ምክንያቱም ልክ እኮ አንድ ጌዲዮን ታሪክ ላይ ጌዲዮን ቆባብት የወለደው አንድ ልጅ አመለጠና የሆነ ታሪክ ተናገረ። ዛፎች ተነሱና ወይንን በኋላ በለስ ምናምን ንገሱልን አሉ። እኔ ወይኔን ትቼ ያኛውም ዘይቴን ትቼ ምግብነቴን ትቼ እምቢ አሉ። እሾህ መጣች በተባለ አንቺ እሾህ ምን በይልን ንገስልኝ ተለ ኑ በኔ ተጠላ ተጠላ እምቢ ካለ ግን ከኔ ውስጥ ምን ይውጣ? እሳት እሾህ ላይ ወጥቶ ይብላችሁ ብሎ ረግሞ ሄደ ይላል። ከዛ ያ ትንቢት በኋላ ተፈጸመ። ምን እያልኩ ነው? ከተማ ላይ ጅብ ካለ ጅብ መገደል አለበት እንጂ ጅብ ምን ብለውኛልና እንደከዛ ከተማው ላይ ፈቅደውልኛልና እየበላው ልኖር ቤት እንደኛ አይነቱ አብሶ የተቀባ አይታሰብም። ለምን? በሰማይ ላይ የተቀባ አንድ ነው። ማን የሾመው? ስሙ ማን ይባላል? ሁሉም ከሱ በታች ማንም ሰይጣንም አየሩም ላይ ያለ እኔ ማንንም አንቀበልም። ለምን አንቀበልም? እግዚአብሔር ለአንዴና ለመጨረሻ እኔ ግን ንጉሴን ተሾሟል።
ስለዚህ መንግስታት በተመለከተ ምናምን በተመለከተ መናፍስ በየጠንቋይ ቤት የሾሙት የጥንቆላ መንፈስ ከተማ መጥቶ እኔ ተሾሜያለሁ በእነንትና ብሎ አጋንንቱ ቢነግ አንተ ማን አባ ሾሞ ነው? የት ሄዶ ኢየሱስ የት ሄደ? መንቀለን ነው የምናባረረው። ምክንያቱም አጋንንት ይሾማል በአገር ላይ ሁልጊዜ እላቸዋለሁ። በኃይለ ሥላሴ ዘመን በየ14ቱ ጠቅላይ ግዛት በየአመቱ ዋናው አንዱን ይሾመዋል። ወይ ምኑን የወሎው ወይ ደግሞ የሐረሩን ይሾመዋል። ያ ተሾሞ በመናፍስቱ ዓለም ሲሰራ ኢየሱስን የምናካለን እናባረረዋለን። ምኖች ስለሾሙት ስጋ ለባሽ ስለሾመው አንቀበለው። እንዲሁ ነው ሰው ምንም ልዩነት የለው። ግን ይህን ነገር ለማወቅ ሲፈለግ ዝም ብሎ ምድረ ሕፃን እና ጥቅም ፈላጊ ጴንጤ ሰብስበን ጥቅም ሲያገኙ ትንቢት ይተረዳል። እኔ አሁን የፈለግኩት ምንድነው? ምልክት ሁሉ የእግዚአብሔር አይደለም። ከዛ ሌዋዊ 13 ላይ ሊፈትናቸው ነብይ ይነሳል፣ ትንቢት ይናገራል፣ ምልክት ያደርጋል፣ ይፈጸማል። ከዛ ምን ይላቸዋል? ኑ ከእስራኤል አምላክ ወጥተን እንዲህ አይነት ምስል ያለው ጣዖትና አምልክ ሲል ነብዩን ወስዳችሁ ቅጥቅጥ አድርጋችሁ ገደሉ፣ እኔም ቅናቴ በእናንተ ላይ ሆኖ ሲያልፍ እቀበላችኋለሁ። ነብዩን በህይወት ከተውት እንኳን ምን አይልም፣ አይቀበል። አዲስ ኪዳን በሙሉ ከዛ ይከፋ። አዲስ ኪዳን ምንድን ነው የሚለው? ኢየሱስ ወደ ዓለም መጣ። ለምን? አዲስ ስለሆነ ምልክትና ድንቅ አደረገና ይሄ ክፉ ትውልድ ምን ይሻል? ለዚህ ክፉ ትውልድ ብሎ ለራሱ ትውልድ ብቻ አይደለም የተናገረው፣ እስከሚመጣ ድረስ ምልክት ይሻል። ከዚህ ምልክቶች አይሰጡም። ታዲያ ምልክት አያስፈልግም እያለ ነው። ህይወታችን ኑሯችን ለራሱ እስቲ ምልክትና ድንቅ ነው ብሎ ሞተን ተነስተን በክርስቶስ ኢየሱስ ያለ መንፈሳዊ ኑሮ ስለ ራሱ ምልክት እንጂ ምልክቱን አንከተልም። ሞቶ የተነሳ ማን ስላለ? ስለዚህ ምልክት በትክክሉ አዲስ ኪዳን ከኋላ የሚከተል ነው። ወንጌል ጸንቷል። ስንታዬ ወንጌል አይሰበክም። አንድ ወንጌል ነው ያለው። ያንን ወንጌል አጥርተህ ማንበብ መጸለይ፣ ጥሩ ወንጌል ላይ ወንጌላዊ አግኝተህ መዳን ያንተ ፋንታ ነው። ስለዚህ ምልክትና ድንቅ በአዲሱ ኪዳን ትምህርቴ ነው። ሁልጊዜ ከኋላ በኢየሱስ ዘመን ኢየሱስ ገና መምጣቱ አያውቁትም። ስለዚህ አጋንንት በሽተኞች እየፈወሰ አሳያቸው። እመኑ። የምልክቱ መጨረሻ ራሱ ሆነ። 3 ቀን ምን ውስጥ የመሬትን ብርት ውስጥ ገባ። 3ኛው ቀን ተነሳ። ከዛ ለዋናዎቹ ተገለጠ ምልክት። ከዛ ሄዱ ወደ ዓለም ሁሉ፣ ጌታም አብሯቸው ነበረ። ለሌሎች ምልክት ሊሰጥ ይችላል። ለነሱ ምልክት የላቸው። ማን ተነስቶ አብቅቷል። ትዝ ይላችኋል ጳውሎስ ደብዳቤ ስለ መንፈሳዊ ነገር ሲናገር ይሁላችሁ በመሃላችሁ ልሳን ከነ ትርጉም ምናምን ግን ትንቢት ብትናገሩ ለምን አሕዛብ አይተው ትንቢቱ ስለሚደነቁበት ምልክት ይሆናቸዋል። ትንቢት ለቅዱሳን ምልክት ነው እንዴ? አይደል? እነሱ አብሯቸው የሚኖር የህይወት ገጽታ። እስኪ በምልክትና በድንቅ ነው የምኖረው በለው። ምልክትና ድንቅ ምን አይለንም? አይመራንም። ሊመራን አይችልም። ታዲያ እኔ የምፈልገው ፍሬ ነገር ላይ ስደርስ አሁን እዚህ ያነበብኩት ምንድን ነው? ቅድም ጣልቃ ገባለንና ምን አይነት ትውልድ ውስጥ ነን ሲባል መጥምቁ ዮሐንስ ልክ ከምድረ በዳ በይሁዳ ምድረ በዳ ሲገለጥ የመጣበትን መገለጥ ነው የምፈልገው። መጀመሪያ አይሁዶች በሙሉ ጠፍተው ሳሉ ብዙዎቹ ይላል ንስሐ እየገቡ ምን ተጠመቁ? እናንተ የምን ልጆች? የፉኝት ልጆች ይላቸው። እዛ ላይ ነው ኢየሱስ በመመጣ የፈለኩት ምንድን ነው? የመጥምቁ ዮሐንስ የአገልግሎት ሙላት ያ 30 ዓመት በምድረ በዳ ቆይቶ ወደ ይሁዳ ምድር የተገለጠበት አገልግሎት የት ድረስ ሄደ? ምን ፈልገው? ማን ሰፈር? እኛ ሰፈር የመጀመሪያ እንድታውቁ ፈልገው ዓለማችን በዘላለም ሐሳብ ዙሪያ በዘላለሙ መንፈሳዊ ስራ ላይ ለመገኘት ቀርቶ በምድራዊ ሰው ሁሉ ተስፋ ተቆርጦ ተጨንቆ ሰው ሁሉ መሻቱም ማሰቡም ማድረጉም ከዘላለማዊ ነገር ጋር ያልተገናኘ ተስፋ የቆረጠ እግር ሁሉ አብሮ ተነቅለዋል። በሌላ ቋንቋ ሰው ሁሉ ለከንቱ ምን እያለ ነው? እየሮጠ ነው። አሁን በዛ መሃል ነው የምንፈልገው። እስቲ አንድ ቃል አነብ ከቤተ ዕንባቆም ጋር እንሂድ። ይሄ ቃል እዛ ጋር ይሰራል። አንዳንዴ ጳውሎስ ከዛም ጥቅስ ይጠቅሳል። እዚህ ጋር ነው ያለው ፍጥረት ሁሉ። ቁጥር 13
እነሆ አሕዛብ ስለ እሳት እንዲሰሩ አንድ ቀን ምድር ሁሉ በምን ትቃጠላለች? በእሳት። ወገኖችም ስለ ከንቱነት እንደሚደክሙ ወገኖች ደግሞ ለሚያልፍ ነገር ምን እያሉ ነው? እየደከሙ። በቃ እንዲህ አይነት ፈተና ዘመን ውስጥ ነው ያለ ነው። በሁሉ ነገር ሰዎች ሴንሲቲቭ አይደሉም። እነ ጳውሎስ እኮ ለማንም መሰናከያ እንዳይሆን አንድ ነፍስ ምን እንዳትጠፋ ይጨነቃሉ። አሁን 7 ቢሊዮን 7.8 ይላሉ ቢሊዮን ህዝብ አለ። ኖርክ ሞትክ ለዘላለም ዳን። ይሄ የዘላለም ፍርድ የሚባለው ነገር የተናቀበት ዘመን አታውም። ኢየሱስ ባለበት ዘመን ሀብታም መጥቶ ወደቀለት እየሰገደ የዘላለም ህይወት እንዳገኝ አንድ ቦታ በሙሉብኝ ይነካል። በኋላ ትንሣኤ ከመውሰዱ በፊት ያለው ይላችሁ ለተምሳሌት ነው የተጻፈ። አንዷን ስታመነዝር አግኝቶ ከበቧትና እስኪ አንተ በሞ ምን ትላለህ? አንዴ ጻፈ ጭቅጭቅ ሲያደርጉት፣ ሁለተኛ ጻፈና ከእናንተ መሃል ምን የሌለው ወዲያው የእግዚአብሔር መንፈስ ከላዩ ላይ ሄደና ወቀሳቸው ይላል። እስቲ አሜን። አዎ በክርስቶስ ኢየሱስ የነበረው አንድ እግዚአብሔር ልጅነት ከሙሴ ሕግ ጋር መላእካዊ ስርዓቱ ሁሉንም በደንብ ያንቀሳቅሰው። አምስቱንም ተፈጥሯዊ ነው። መጠጣው ምን ስጭኝ ይላል? ውሃ ስጭኝ ይላል። ከሰዎች ጋር ባለ ሳምራዊቷን ሲያንዴ ይሄ ሰው የአይሁድ ሆኖ ምን ከኛ ጋር ስለ ወንድነቱ፣ ስለ አይሁድነቱ፣ ስለ ሕጉ ከዛ ስለ እግዚአብሔር ልጅነት ሁሉም ጸጋው ላዩ ላይ ነው። የልጆችን ለምን አይሰጥም? እንቀሳቀሳል። ለዘላለም ሕይወት ይንቀሳቀሳል። ለሆነ ነገር ይንቀሳቀሳል። ያው ነው ኢየሱስ ሲያመኝ ቀሚሱን የዳሰሰች ምን ሆነች? የሱ ነው። ይብላችሁ ችግራችን እኛን ነው። አሁን የኛን ነው የምንፈልገው። የኛን ስንፈልግ ምን እያልኩ ነው ያለሁት? ዓለማችን ላይ ለእሳትና ለከንቱነት በሚሰራ በዛኛው ዓለም ቋንቋ ተስፋ የተቆረጠበት ዓለማየሁ ባዶ። ከዛስ ሰው ሁሉ ይሮጣል። ክርስትናም እየሮጠ የተነቀለ ነው። ለምን ስለሆነ ለከንቱነት። ታዲያ የምንፈልገው የሚቀጥለው ነው። እዛውን ባቆም ላይ ላምብ የምንፈልገው የሚቀጥለው እሱን ለማድረግ ቀጥሎ ያለኝ ርዕስ ጋር ለመጣ ነው። ከሰራዊቱ ከእግዚአብሔር ዘንድ የሆነ አይደለምን? ከማን ተወስኖ የተሰጠ ነው? ለምን ሆነ? እንዲኮ ጥቅሱ ሙሉን ከዕንባቆም ታሪክ ጋር ካላያያዛችሁት ምን የለው ትርጉም የለው። ላያይዘው ከዕንባቆም ጋር መያያዝ አለበት። እግዚአብሔር ለምንድን ነው አሕዛብን ለእሳት ወገን ለከንቱ አሳልፎ የሰጠው ሲባል የምታውቁት ነው። ዕንባቆም ዘመን ላይ ጻድቃኖች ነበሩ፣ የጸደቁ ግን ፍጹም የሆኑ ሰዎች ስላልነበሩ ጻድቃኖቹን ኃጢአተኞች መጥቷቸው ዕንባቆም ለጻድቃኖቹ ሲጸልይ እንዲህ ያለው እግዚአብሔር እነኚህ ኃጢአተኞችን አሳልፌ ለእነኚህ የሰጠሁት ለጻድቃኖቹን ለኃጢአተኞች ነቀፋ ስላለበት በኃጢአተኞቹን ዝም አልልም። ከለዳያኖችን አነሳ ምን የሚያመልኩ ጣዖት እነሱንም እጠርጋለሁ። በሌላ ቋንቋ ነቀፋ ባለበት ምን አለ? መሸነፍ እስከታች አለ። ለእሳትና ለምን መሆን ለከንቱና ከማን ይታዘዛል? ታዲያ ከዚች እንዴት እናምለጥ? እኔ መጽሐፍ ቅዱስ በደንብ ጊዜ ወስጄ ችግሩ ትልልቅ የኬኔቴ ግን 60 ዓመት ምናምን ያገለገሉ ክርስቲያኖች ይናገራሉ። ግን እዚህ መቼ ይቀበላል? ጴንጤ አጉል አዋቂ ዜሮ አንድ ነገር አይሰሩ ቴዎሎጂ ማሩና ክሪቲሳይዝ ያደርጋሉ። እነዚህ ኬኔቴ ገደል ለማን ናቸው? የሆኑ የተቀቡ ሰዎች ኦራል ሮበርት ማን ነው? አንተ ማን መጀመሪያ? እነሱ አባት የላቸውም። አንተ ከየት ያመጣው አባት? ምናልባት አባት ራሱ ብለህ የምትጠራው ሰውዬ ደንበኛ የሰይጣንም ጎራጭ ሊሆን ይችላል። ይሄ ነው ትክሳቸው። እነ ኬኔቴ ግን ገንጥለው ያንግቹ አባት የለውም። ምን ብሎ ነው የወጣው? እዛው ራሱን ፈውሶ ከዛ እየሰበከ ከዛ ፓስተሩን ብሎት እግዚአብሔር ብቻውን የቆመ አማኝ ወይም አገልጋይ ነው። አባት ሁላችን አለን። አባታችን እግዚአብሔር ነው። ስንት ጌታ አለን? እሱ ነው እኮ የሚያድን፣ እሱ ነው አንተን የሚያዳን። ዝም በላ አባት ምናምን ምክንያት ቴዎሎጂያን ሲውላችሁ ጥልፍልፍ የሚያደርጉበት ወጥመድ አላቸው። ዝም ብሎ ለምን አነሳው? ይሄን እያነሳው ያለሁት እነ ኬኔቴ ግን እኖራል ሮበርት ሌሎች ትልቅ ሰዎች 97% የዓለም ቤተክርስቲያኖቹ በነቀፋ ነው የሚኖሩት ይላል። እኔም እንዲህ ነበርኩ ብለው የራሳቸውን ያስረዳል። አሁን የነቀፋ ቤተክርስቲያን ካለ ምንም ጥያቄ የለውም፣ ተሰልፈው ይሰጣሉ። ለምን? ነቀፋ
እግዚአብሔር ፊት ተቀባይነት የለውም። ለጊዜው ይኖራል፣ ከተወሰነ ዘመን በኋላ ይጠፋል። አመፃ ደግሞ የከፋ ነው። አመፃ ማለት ያንተን ክብር መገንባት። አመፀኛ ማለት በስመ አጋንንት በሽተኞች አላቃችሁም እናንተ ምኖች የሚባል ክርስቲያን ወይም አገልጋይ ወይ ቤተክርስቲያን ሞልቶ አሁን እዚህ መሃል ነው እንግዲህ የሚቀጥለውን ነው የምንፈልገው እኛ። ለአንብበው እዛው ዕንባቆም ላይ ዕንባቆም ይለዋል። ቀጥሎ ዕንባቆም ማስቀምጦታል። በለስ ባታፈራ ምን ባትል እኔ በጌታ ምን ይለኛል? ደስ ይለኛል በእግዚአብሔር። ይሄ ትንቢት አይደለም እኛ የምንፈልገው። ይሄንን አሁን ማነበው ነው የምንፈልገው። ዕንባቆም ለውጥ ለማስመጣት ፍጹሙን ዓለም አልያዘም። አብሮ በቃ ትንቢት ተናገረ። የጥፋት ዝናን አቤቱ ዝናን ሰምቼ ምን አደረኩ? ፈራው ጥፋት እንደሚመጣ ሁሉንም አወላለቀ እግዚአብሔር። እኔ ግን በከፍታ ላይ ሄዳለሁ፣ እንደ ዋላ እግሮቼን ምን ያደርገኛል? ያቆም በከፍታ ተረፈሱ። እንዲህ አይነት ዮናስ አንፈልግም እኛ። እስቲ አሜን። እንደማን አይነት አንፈልግም? እንደ ጳውሎስ ምን ያለ ተረፈሱ። ምን ጠይቀን እኛም ተረፈ። ይሄው ጳውሎስ እኮ ይናገራል። በሁሉ እናማጥናለን ይላል። ይፈልጋል። አንብበው ቁጥር 14 ውሃ ባህርን እንደሚከድን እቺ ነው የምፈልገው። ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለች። ወደዛ መሞላት ለመምጣት እኔ የምፈልገው አሁን ዛሬ ትውልዱ ተስፋ ቆርጦ የሚሄድበት መንገድ እሳትና ከንቱነት ሆኖ እንዴት ነው ያለ ነው? እኛም ከየትኛው ወገን ነን? ማንን ላነሳ ነው እንግዲህ? መጀመሪያ መጥመቁ ዮሐንስ ከየትኛው ወገን? ምን ሲነሳ መቼስ የምታውቁት በማን መንፈስ ነው የተነሳው? በኤልያስ መንፈስ። አንዳንዴ የምንነሳበት መንፈስ እንዴት ወሳኝ ነው! እንደው የኤልያስ መንፈስ ይሻለዋል? የኤልሳ ይሻለዋል? የማን ይሻለዋል? ማን? መጥመቁ እግዚአብሔር ፈቅዶለት ነው። አንብበውና አብራርቸው ወደ ዋናቸው ወደኛ ነው መጋባው። ምን እንዳየው ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡ ጠፍር ይታጠቅ ነበር። ምግቡም አንበጣና የበረሃ ምን ማለት ነው? ከዓለም ጋር ምንም አይነት ወዳጅነት። ታዲያ ከምድረ በዳ ሰው መጥቶ ይወድቃል። ምን እየበላ እኔ አንበጣ ምን አይነት ምግብ እንደሆነ ያው በጸጋ አንበጣው ምግብ አድርጎለት እንጂ አንበጣ ይበላ ነበር። የበረሃ ምን ማር የማር ወተት ይጠጣና ቀን ብቻ አመጣጡ በጣም በጽኑ ምድረ በዳ መካከል ቆይቶ ንክኪት አይፈራም። ማን ሄሮድስ ማንንም አይፈራ። ሲካላችሁ አሜን። ለአንብበውና የመጨረሻው ሰሙት። ያን ጊዜ ኢየሩሳሌም፣ ይሁዳ ሁሉ በዮርዳኖስ ዙሪያ ያሉ ሀገር ሁሉ ወደሱ ይመጡ ነበር። ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ ከሱ ኤልያስ በዘመኑ ጣት የምታህል ውሃ አስነስቶ ማዝነብ ብቻ አይደለም፣ ምን አውርዶ እሳት አውርዶ እስራኤል ሁሉ ልቡ እንዲመለስ እንዳደረገ እዚህ ሰው ላይ የንስሐ የማስገባት ኃይል እላው ላይ ነበር። አሜን። ብዙ ትልቅ ድንቅና ምልክት አላረገም፣ ግን እስቲ በኤልያስ መንፈስ ላይ የነበረ ክብር አብሮት ነበር። ለምን አነሳው? የምፈልገው ህዝቡ ንስሐ ስለመግባቱ አይደለም። የምፈልገው መጥምቁ ዮሐንስ መጨረሻው ምን ሆነ? ከዛ የምፈልገው ዋናችን እንዴት ነው የተነሳው? ከዛ የምፈልገው ሐዋርያቶች ቅድም ጳውሎስን ትንሽ አነሳው። ታዲያ ባይ እነሱን አይደለም የምፈልገው። በ21ኛው ዓመት እኛ የቱ ጋር ነን? እንደው አሁን እኛ ላይ የማን መንፈስ ያለ ይመስላል? መጥምቁ ዮሐንስ ላይ አትሊስት የማን የኤልያስ መንፈስ ነበር። እንድንመዝነው ነው። ወደ ቦታዬ በምድረ በዳ የሚጮህ ድምፅ በሚል ከፍተኛ መነቃቃት ዮርዳኖስ በሙሉ ሶሪያ ድረስ በደረሰበት መሃል ልክ ዋና ሰዓት ላይ ሲደርስ ራሱ ባለቤቱ መጣ። እስቲ አሜን። የናዝሬቱ ደጋግሞ ይናገር። የጫማውን ጠፍር ልፈታ ማችል ከኔ በፊት ከኔ በኋላ የሚገለጥ አለ።
እኔ በውሃ ጠምቃቸዋለሁ እሱ በምን በመንፈስ ቅዱስ በእሳት እንደሚመጣው ልክ ድንገት ሲመጣ አየው ይላል። ይሄ ነው የዓለምን ኃጢአት የሚያስወግድ የምፈልገው ምንድን ነው? ይህ ሰው በዛ ዘመን ያን ሁሉ በኤልያስ መንፈስ ሰራ። ኢየሱስ ተጠመቀ፣ መንፈስ ወረደበት። ኢየሱስ ከሱ ተለይቶ መጽሐፍ ቅዱስ እንደሚል ወደ ምድረ በዳ ሄደ። ከምድረ በዳ ገሊላ መጣ። 12ቱን ሐዋርያት አንድ በሞ ግሩፕ ተነሳ ማለት ነው። እስቲ አሜን። የፈለኩት የኤልያስ መንፈስ የነበረው መጥምቁ ዮሐንስ እስከምን ሄደ ነው? ድሮም ተሰልፎ ሊሰጥ ተወስኖበት ነው። ያፈነጣጠሩ ንቅናቄ ከፊታችን አለ። አሁን ምን ያህል ሊፈናጠር ተዘጋጅተናል? ምን ያህልስ አቅም ያለው ሪቫይቫል ነው የምናስነው? ለምን አትሊስት መጥምቁ ዮሐንስ የተሻለ አስነስቶ ሲያመኝ። ስለዚህ ኢየሱስ ተገለጠ። የኢየሱስ አገልግሎት ሲያው ደግሞ ከዚህኛው የተሻለ ነው። ያልተለመደ አጋንንት ያስወጣል፣ ያልተለመደ እውሮች ያበራል ዋላ። ከዛ መጡና እንዲህ ያሉት የኛው ሰውዬ ካንተ ምን ያለ ነው ይብል ሲሉት እኔ ላንስ እሱ መልል። አዎ እኔ እዛ ጋር ጥያቄ ምንድነው? በምድረ በዳ የሚጮህ ድምፅ ሆኖ የመጣው መጥምቁ ለምን እሱ ስራ አልገባም ነው? ለምን ኢየሱስን የሚጋፋ አውሎ ነፋስ ያዘው? እሱ ልልቅ የተገባው ሰው መግባት አለበት ባይ ነኝ። በተለያየ ቦታዎች ላይ ጊዜው ስጅ ያጥንቻለሁ። መጥምቁ ዮሐንስ ለምን ወደቀ? በኤልያስ መንፈስ ተነስቷል፣ ጥሩ ነው። ለምን ወደቀ ብዬ ስጸልይ የመጀመሪያ በጣም እግዚአብሔር ያስቀመጠልኝ ከዋናው ስር መግባት ከምኑ ያስመልጠው ነበር? ከነፋሱ። ሰውየው እሱ ጋር ይገባል ሞከረም። አገልግሎቱ ነው እሱ በራሱ ሳይድ፣ ያኛው ዋናው በራሱ ሳይድ በሄደበት መጽሐፍ ቅዱስ ላይ መጣቁት ነው። አንድ ጥያቄ ሲጠየቅ ወደቀ። ያስ መሲሁ ነው አንተ ማን ነህ አሉት። እኛ የምናውቀው ከማን በፊት መሲሁ ከመምጣቱ በፊት ማን ይመጣል? ኤልያስ ነህ ሲሉት እኔ ኤልያስ አይደለሁም ማለት። ታዲያ ማን ነህ? በምድረ በዳ የሚጮህ ኢሳይያስ ላይ አንዱ ትንቢት ትክክል፣ በምድረ በዳ የሚጮህ። ሌላው ሚክያስ ላይ ደግሞ ኤልያስ እንደሚመጣ እሱ ነው። ለጊዜው እችል ሳቀረ ግን በአገልግሎቱ መሃል ከምድረ በዳ ሰለ እቺ ያገባህት ሚስት አትገባህም ብሎ ሄሮዶስን ተናገረው። ሄሮዶስ እስር ቤት ከተተው። እስር ቤት መግባት አዲስ ነገር አይደለም። ኢየሱስ ተሰቅሎ የለን እንዴት እስር ቤት ተሸነፈ? ማን መጥምቁ። አሁን የምፈልገው ሁላችሁ እኔ ዝባዝን ከቋለ የምፈልገው እኛ የቱ ጋር ነው? ኢትዮጵያ ውስጥ ሊነሳ ያለው ሪቫይቫል ምን ያህል የተዘጋጀ ነው? አሁን በኢየሱስ ያለው 40 ቀን ቆየና ነቀነቀው። ኖራል ሮበርት ነኬኔቴ ግን ናይጄሪያ የሚገኙት ባባላ ምናምን የሚባል አንድ ታላቅ ሪቫይቫሊስት ነበረ በናይጄሪያ ተነስተዋል። ኢትዮጵያ ነጋኔል መኮንን ትንሽ ንቅናቄ እንዴት ሳውዝ አፍሪካ እኛ አሁን በአሁን ዘመን ምን ያነሰ ነው? ቅጭጭ ያለ ነው የሚነሳው። እንዴት ታውቃላችሁ ነው? ይሄ ዓለም ላይ ሰው በቲክቶክ ተጠልፏል፣ በፌስቡክ ተጠልፏል፣ በትዳር ተጠልፏል፣ በቢዝነስ ተጠልፏል፣ በፖለቲካ ተጠልፏል፣ በሃይማኖት ያልተጠለፈ ምን አለ? ያንን ሁሉ እሳቱ በልቶ ካልሄደ አንዳንዱ አትደርስም። አንዳንዱ እድሜ ልክ ተፈርዶበት የት ነው ያለው? እሱም ነፍስ እኮ ነው። ሲካላችሁ አሜን። እያንዳንዱ ነፍስ 7 ነጥብ ምናምኑ ላይ የሚደርስ መወንጨፊያ ይዘህ ነው የምትነሳው ወይስ እቺ ዶሮ ቁር ብላ ተበርና ጣራዋ ላይ መውጣት አቅቷት ደፍ እንደምትል ዶሮ ወይም ደግሞ እርግቢቷ ትነሳና የለም ምንም ከጅብ ማስጠር ወንድ አህያ ይባላል። እርግብ ተነሳ በቃ እና ድሮ እርግብ አርብራ ቷ ያደርጋል ወንድየው ተሳ ልክ ትንሽ ደቂቃ ከቆየ ሲላ ሁሉ እዛ ጋር ካለፈ የት ነው እሱ ጭምር ዳሩን ከዛ ይመጡና እኛ ቤት አለን መኖሪያ ቤት ውስጥ ነው ያሉት እርግቦቹ። ድሮ ምን መጣ ብለን ስናይ ምኖች መጣው ነው አንድ ወይ ሁለት ሲል አካባቢ ላይ እየተሯሯጡ ቤት ውስጥ ይወደፋል። ያ ሁሉ የእርግቡ ጉራ ምን እስኪመጣ ነው? ሲላ ማለት ደረቱን ንስር ማለት ንስር ልክ ብቅ ሲል የለም። የኛ አገልግሎት ምን ያህል የምትጠነከር ነች። እየሰማችሁ ነው። መጥምቁ ዮሐንስ የጀመረው አገልግሎት እስር ቤት
ለዛውም ዱላም የቀመሰ አይመስለኝም። ዱላ ቢቀምስ ደግሞ ምን ያደርጋል? ምንም ሳይሆን እስር ቤት ባለበት ውሃም በልቶት ይመስለኛል። 2 ሰዎች ልኮ አንተ ነህ ወይስ ሌላ እንደብቃል? ያ ሁሉ ምን ጥሎ ስለ ኢየሱስ የተናገረውን ትንቢት ስለ ራሱም ጥሎ አንተ ነህ ወይስ ከሴት ሁሉ ከተወለደ ትልቅ ነው በመንግስተ ሰማያት ሁሉ ሄዶና ግን ንገሩት። ያው ገና በኤልያስ መንፈስ ስላለ ምልክትና ድንቅ ንገሩልኝ። በዛ ምን እንዲያምን ልክ ያችን ስህተት በሰራበት ሄሮዶስ አንገቱን ቆርጦ ያችን ስህተት ነው በር የከፈተችው። በር ታዲያኛን ነው የኛን ነው የምፈልገው። ኢየሱስ ስለምን በር አልተከፈተልበት? ሲካላችሁ መልእክቴ እጅ ነች ይውላችሁ። አሁን ከዛ እችን ጥያቄ መመለስ ይላል። መልእክቴ ምንድነው? ኢየሱስ ክርስቶስ አንድ ድሮም በመንፈስ ኃይል ተጸንሶ የተወለደ፣ 2 ዘመኑ ልክ ሲሞላ በትክክል መጠመቅ ባለበት ተጠመቀ። ልክ ተጠምቆ መንፈስ ቅዱስ ተሞልቶ እንደ ጳውሎስ መሰለኝ ምናምን የለም። መንፈስ ወዴት መራው? ቀጥ ብሎ 40 ቀን ቆይቶ ፈተናውን ከሰይጣን ጋር ጨርሶ ተመልሶ ገሊላ ሄደ። እያንዳንዱ የህይወቱ መልክና ያገለግልበት የነበረው ክብር ሸምበቆ አይደለም። ሸምበቆ ምን ማለት? በመንፈስ እንጂ በምን አይደለም። በኃይልና በብርታት ኃይልና ብርታትህ ካንተ ከሆነ ውክልና እንኳን ካለ እሺ አቤት። ከዚህ ውጪ በዚህ ዓለም ጥበብ ወይም ደግሞ በተራ የሆነ ቴክኒክ መሰለኝ በምን የምትሄደው በሙሉ ሸምበቆ ነው። ኢየሱስ የትም ስፍራ ምን እንዳይገኝበት ሸምበቆነት በስጋና በደም የሆነና ይዞ ለብሶታል። አንዳንዴ አይታችሁታል። ከዚህ ሰዓት አድነኝ ይላል፣ ስለዚህ ሰዓት መጥቻለሁ ይላል፣ አጣጥሮ ይጸልያል፣ ፈቃድ ይጸልያል እኮ። እነኛ ሁሉ ግርግር ውስጥ እስቲ አሜን። የመጀመሪያ የምፈልገው ነገር ልባችሁ ይቀመጥ። የምፈልገው ስትወለዱ ወይም ያው ምንለው ሪቫይቫል ሲወለድ ተረከዝ የሚይዝ መንፈስ አየው። ምን ማለት ነው? አብሮን በተረከዝ ይዞ የመጣ ነገር ካለ ነገ ምን ይለናል? እላችን ላይ ይወጣል። ኤሳው ሲወለድ ተረከዙን የያዘ ማን ወጣ? ማወራው የዚህ ዓለም ስብከት ኢትዮጵያ ውስጥ ገኖ ደጋግሜ ነገርኩ። የአፈር አገልግሎት ኢትዮጵያ ውስጥ በጣም የገን። ለምን? ኢትዮጵያኖች ድሆች ስለሆኑ ብር ከተገኘ ምንም ያምናሉ። ብር ከተገኘ የኛን ሃይማኖት ብቻ አይደለም ጥንቆላ ይቀበላሉ። የኑሮ ክብደት ስላለ ሃይማኖት ዛሬ ምንም ወሬ አያስፈልገው። ብቻ ምን ሰጥ መልእክት ታምራት የሆነ ብር አብዛለት፣ ሃሌሉያ ብቻ ይልበስ። ሰው ነፍሱን ለከንቱ ምን ያለበት መጥምቁ ዮሐንስን ያነሳው የመጥምቁ ዮሐንስ መተኮስ እዛች ጋር በመንግስተ ሰማያት አልቀረም፣ ግን የአገልግሎቱ ፍጻሜ በክብር አልነበረም። አንገቱ የተቆረጠው አንተ ነህ ወይስ ሌላ አልጠብቅ የሚል ፈተና ነው እንጂ አገልግሎቱ ቢቀጥል ኖሮ አጠንክሮ ከኢየሱስ በታች ይሆናል። ማን እስኪ ሞት ድረስ ኢየሱስ ሞቶ እስኪነሳ ይጠብቅና ባለ ስንት ቀን? ባለ 50 ቀን ሁሉም በመጥምቁ ዮሐንስ የነበሩ ሰዎች ታውቃላችሁ። በኋላ አንድ ባለ 50 ቀን በመንፈስ ቅዱስ በኋላ ጳውሎስ ኤፌሶን ከተማ አገኘ። ብዙ አፖሎስ የሚባል ሰው በማን ጥምቀት ውስጥ የነበረ ነበር በመጥምቁ ዮሐንስ። ከዛ በኋላ ሌሎቹን አስተካክለውት እንደገና መንፈስ ቅዱስ ተሞልቶ አገል ብዙ በመጥምቁ ዮሐንስ የነበሩ ሰዎች እንደተቀቡና እንደተሞሉ ማን ይሞላ ነበር? መጥምቅ እዛ ጋር ተቆረጠ። እኛ አሁን የመጥምቁ ዮሐንስ መቆረጥ ብቻ አይደለም እኛ የተቸገርነው ነገር። አሁንም አጀማመርህ ካላማረ አፈጻጸምህ ወቀው ይበላሻል። አንዳንዴ ጅማሬ ፍጻሜ ነው። ፍጻሜ ምንድን ነው? ጅማሬ። ሁለቱም የተያያዘ ነው። ስለዚህ የመጀመሪያ መልእክቴ ልክ መጥምቁ ዮሐንስ እንደነበር ተስፋ በቆረጠ ትውልድ ውስጥ ነው። ትንቢተ ሕዝቅኤል ምዕራፍ 37 ላይ ምን የደረቁ አጥንቶች በሞሉበት አዞረኝ፣ እጅግ ደርቀው እንደሚባል እጅግ ብዙ ችግር ባለ ዓለም ላይ ነው። እንበለ በቁባቃ ከሆንክ ሰው ሲያመው አንተም በተደናበር ከሆነ ሰዎች ይሆን በቃ ጥያቄ በጥያቄ ነው የምትለው። ተቀላችሁ ኢዮብ ያንን የሚያህል ፍጹም ሰው ሆኖ ሳለ ጓደኞቹ መጥተው ሰላማዊ ሆኖ እሱ ሰላማዊ ባለመሆኑ መሻገር አልቻለም። እናቱ ሚስቱ ስደብ ብትለው ተሻለ፣ እነሱን መሻገር አልቻለም። አንተስ? የመጀመሪያ መልእክቱ ይሄ ነው።
በኩርናችንን ይዞ ንቅናቄውን ሊያንቀሳቅስ የፈለገ እጅ አየሁ። ባዶ ሆኜ ስጸልይ ይህንን አየሁ። ከዛ ምን አባቱ ሊሰራ ነው? ምናችን ተረከዝ ይዞ አብሮ የሚንቀሳቀሰው ብዬ ስጸልይ አሁንም ደግሜ ላስቀምጥ። የኢየሱስ አገልግሎት ከጳውሎስ ከሌሎቹ የሚለየው እግዚአብሔር ብቻ በመሆኑ አይደለም። እያንዳንዱ ስቴፕ እንግዲህ የተጻፈው እንዴት ይፈጸማል፣ ይህ የማን ፈቃድ ነው ብሎ ጊዜ ወስዶ ከሁሉ ከእውቀቱ ከስሜቱ በላይ የማንን ፈቃድ የትኛውን ፈቃድ ለዛው ፍጹሟን ፈቃድ ተከትሎ ስለሄደ ሸምበቆ የሚባል ህይወት በኢየሱስ ህይወት አይታይ። ክፍተት መጥቶበት አውራቂስ ነፋስ እንዳጠናገረቸው እንደነ ጳውሎስ አይደለም። ወጀቡን ገሰጸው ይላል። የእግዚአብሔር ልጅ ብቻ ስለሆነ አይደለም፣ በማን መንገድ ላይ ስለነበረ በእግዚአብሔር ፍጹም መንገድ ክፍተት የለውም። ጌታ ከሸምበቆ አገልግሎት ያውጣል። የሸምበቆ አገልግሎት በኩርና የያዘው ያዕቆብ በማን ላይ ወጣ? በኤሳው ላይ ወጣ። ኤሳው ከስንት ዘመን በኋላ ነው የተቃወመው። እኛ አገር ደግማለሁ የዚህ ዓለም መልክ ያለው ቤተክርስቲያን አይደለም እያወራው ያለሁት። እሱ ወጥተው ተዘርግፈዋል። ሀገራችንም ሩቅ ሀገር አሜሪካ ጭምር ራስን ለስጋ ማስለመድ ቸርች አይደለም የማወራው። የኩነኔ ቸርቾች አይደለም የማወራው። የአመፃ ቸርቾች አይደለም የማወራው። የነቀፋ ቸርቾች። ኤሳው ሲወጣ ያዕቆብ ይዞታል። ኤሳው አደነኛ ከዛ ድራ ያዕቆብ ጭምቱን እስቲል የነቀፋ ሰው። ኤሳው የነቀፋ ሰው አይደል? አሁን እግዚአብሔር ሆይ ኤሳው በጊዜ እኛ ንቅናቄውን ስንጀምር የነቀፋ ልጆች ነን ሲል አይደላችሁም። ፍጹም መስመር ላይ ሆኖ ግን ሸምበቆ ምን ማለት? ስለዚህ ዮሐንስ ድካም ጨረሰ ሲካላቸው አሜን። ኢየሱስ በድል ጨረሰ። እነ ጴጥሮስ ያው ተንገላልተው ሄሮዶስም በቃ ስለማያውቁት ብዙ ነገር በሚችሉበት አቅም ተሰቅሎ ሞተ፣ ተዘግዝቆ ነው። ለዛም እሱም የመልአክ ዓለም ስርዓት። ጳውሎስ ይሄ የምታዩት እንደዚህ አይነት ታሪክ ውስጥ አለቀ። ዮሐንስ ራእያው የዓለም መጨረሻ ላይ ደግሞ የምታውቁት የቤተክርስቲያን ጉዳይ በጣም በብዙ ድካም ውስጥ እንዳለ ይናገራል። ዓለም ተስፋ ቆርጣ ባለች ነገር ሁሉ በከንቱነትና በእሳት ውስጥ እየሄደ ሳለ እቺ ነገር ልንጠይቅ ነው። አብሮን የሚመጣ የምን የነቀፋ መስመር ምን እንዲቆረጥ የምንጀምረው ስራ ደግሞ የምን እንዳይሆን ሸምበቆ ምን ማለት ነው? ሸምበቆ መታ ብታደርገው ምን ይላል? የሰነጣጠቃል፣ ሌላውን ሰው ይወጋል። ምን የሌለበት ብዙ ኃይል፣ ብዙ ክብር፣ ብዙ ታላቅነት። ለምን አንዳንዱ ሰው ታላቅነትን እንደ ነውር ይቆጥራል። ታላቅነትን እንደ ነውር ከቆጠር አምላክ ታላቅ አይደለም እያልክ ነው። በብዙ ክብር መገለጥ አያስፈልግም። እንደውም ራስን እንዳታሳወቅ ኢየሱስ ራሱን አላሳወቀም። መልሶ ምንድነው? ኢየሱስ ራሱን ያላሳወቀው በጊዜው ኢየሱስ ራሱን ያላሳወቀው የግድ ቀራንዮ መስቀል ላይ ምን መሆን ድካማችንን መሰዋት ደካሞች የመረጠው ማአት ምክንያት አለው። ኢየሱስ ያደረገውን አታርግ። አንተ ዛሬ የእግዚአብሔር መንፈስ የሚልህን ነው የምታደርገው። እሱም ያደረገው ማን ያለውን ነው? የእግዚአብሔር መንፈስ አብ የላከውን የሚለውን ነው የሚያደርግ የነበረው። ለምን? መጽሐፍቱ በእሱ ላይ መፈጸም ነበረበት። የስንዴዋ ቅንጣት ምን ካልሆነች በቃ ይሄ ትንቢት ለእሱ ነው የተሰጠው፣ ለአንተ አይደለም። ድንግል የጸነሰችው ለማን ነው? ለኢየሱስ። አንተ ድንግል ተጸንሶ ነው የተወለድከው እሺ አይደለም። ምን አግብቶ ዘላ አትግባ። በኢየሱስ ህይወት ላይ ገብተህ እዚህ መጥተህ የኢየሱስን ህይወት ምሳሌ ያርጋት እንገ ኢየሱስ የራሱን ህይወት በዘመኑ የማንን ሐሳብ ፈጽሞ ሸምበቆነት ይሄዳል። አሜን። ከኋላ የተከተለን ኢትዮጵያ ምድር ላይ እውነተኛው ፍጹሙ ከወጣ ወዲህ በላዩ ላይ ዘሎ የነቀፋው ለምንድን ነው የነቀፋው በፍጹሙ ላይ ሊዘል የሚችለው? ይኸውልህ ሰዎች የነቀፋ ህይወት ደስ ይላቸዋል። የነቀፋ ማለት ዜብራ ማለት ነው። አንድ የእግዚአብሔርን ጠንክሮ ይዛል። የእግዚአብሔር ስራ ብዙ ሸክም አለ። ከዛ የራሱ በመሃል አለች። ሁለት ደስ አይለውም ስጋ ለባሽ የማንም ፈቃድ መጨመር ስለዚህ የነቀፋው መጥቶ ይከለብሳል።
ከዛ የነቀፋ ቸርች ሆኖ ቁጭ ይላል። የነቀፋ ቸርች ደግሞ ዕንባቆም ማለት ነው። ውሎ አድሮ ምን ይሆናል? ፈራርሶ ይወድቃል። ስለዚህ ፈራርሶ እንዳይወድቅ አጀማመሩም ብቻ አይደለም አፈጻጸሙ ሸምበቆ እንዳይሆን ምን እንዲሆን በኃይልና በብርታት እንዲሆን ዓለም አቀፋዊ መልእክት ነው እየሰጠው ያለሁት። ለምን ሪቫይቫል ኢትዮጵያ ውስጥ ብቻ ተነስቶ ዝም ብሎ ነዶ የሚጠፋ አይደለም። በተለያዩ ሀገሮች መነሳት ስላለበት ከመነሻው እንዲነሳ በእግዚአብሔር ሐሳብ ውስጥ አንተ መገኘትን አረጋግጥ። እንደማን ሆነ እንዳትገኝ መጥምቁ ሲያንፈልገው በል አይታሰብም። ጌታ ኢየሱስ የራሱ ዘመን ላይ ጨረሰ። እግዚአብሔር ፈቃድ ከኃያላን ጋር ምርኮ ሊካፈል ኃያላን አድርጎናል። የምን አገልግሎት አንቀበልም? የሸምበቆ። ሁለተኛ ከኋላችን የመጣ ካለ በሙሉ ይበተናል። ለምን? ፍጹሙ መንገድ አሁንም ደግማለሁ፣ ፍጹሙና ነቀፋው መንገድ ስጋ ስለለበሰ ሰው ትንሣኤ ውስጥ እኮ ነው። በጣም ነቀፋ ውስጥ መሄድ ይወዳል። ስለዚህ እነ ኬኔቴ ግን አስጠንቅቀው ይናገራሉ። አንድ ጊዜ ይላል ራሱ ሲናገር እያስተማርኩ በጣም ነገር የገነንና ራእይ ማየት ጀመርኩ አለ። ከዛ ነብይ አድርጌያለሁ አለ። ደስ አለኝ አለ። የምሰጠው መልእክት ግን ጭቅጭቅ። ስለዚህ እኔን ምን አጨቃጨቀኝ? የምኔን ፈቃድ ልጨምርበት አለ። እሴ ራስ ፈቃድ በል። ከዛ አስተማሪ ነብይ ነኝ እያለ እየተገለጠለት ትንቢት አይናገር። ምን ስለሚፈጠር እንዲህ አይና የሰራዊት ጌታ እግዚአብሔር እንዲህ ሊሸጥ ነው። የማይሆን መልእክቱ ግን ውሸት ነው እውነት። ከዛ ሰዎቹ በጣም እየከረሩ መጡ። አንዱማ አየውና አንተ ትልቅ ሀብታም ነህ፣ 3 ትልልቅ ፎቆች ያሉ ድርጅት እንዲህ ይላሉ። በሚቀጥለው 2 ዓመት ተጋና ጸልይ፣ ትወርዳትና ትወጣታለህ። ሳቅ አለ ሰውዬው። ከዛ ሂሳብ ሹሟ ብሬን ይዛ ከዛ አካውንታንት እየተጠረቀ ከዛ የሰው ያለኝ ነገር እየመጣ ነው። 2 ዓመት ተግቼ ጸልዬ እንደገና ስወጣ አለ ዓለም ላይ የሚደርስ ገንዘብ እየወጣዋል። ስለ ገንዘብ ነው። ስለዚህ ነብይነቱን ተወና በስጋው ፈቃድ ምንን ጨመረ? አስተማሪ ነው። ተገላገልኳል። ከዚህ ወዲህ በሰላም ሁሉም ሰው ደስ ይሏል። ሃሌሉያ። ምን ብቻ ሲማሩ ይኸውልህ፣ ዝም ብሎ አስተማሪ ብቻ ከሆነ አንድ አገልጋይ ጉድ ነው። አንድ ጊዜ እኛ አንድ ኮንፈረንስ ነበረን፣ ትልቅ ኮንፈረንስ፣ የሚያዝያ ኮንፈረንስ ይባላል። የሆኑ ነቢያቶች ቅዳሜ መጡና በቃ ይሄ ቸርች ሰማይ ሊደርስ ነው ምናምን ብሎ ጨረሱ። የሊደርስ ነው ሁሉም ነቢይ አላቸው። ነቢይ ብቻ አያስፈልግም በሉ እስቲ። ከዛ በነጋታ ሐዋርያቶች 2 ሰው አገለገሉ። አንዱ እኔ ነኝ፣ አንዱ ሌላ እህት ነች። የኔ መልእክት ምንድነው? አንተ ህዝብ የኤልዛቤል ትንቢት መንፈስ መካከል አለ። ጠመመም ብለሃል። በዛ ውስጥ እየገሰስኩ ምን እላለሁ አልፋል። መጣቻ አንዷ በመሐሪያ ጭቃ የሞላበት አምፖል ያሳየኛል። የእግዚአብሔርን ቃል ይቆረቁራል። ወተት መሃል ያለ አሸዋ ሁሉ አለው ትላላችሁ። እሳት በዚህ ቸርች ላይ ያሳልፋለሁ። ምኑን በሙሉ ጠራ አድርጌ ያነሳለሁ። ጭቃው በሙሉ ተደናበሩ። የትላንት በረከት አለ። ዛሬ ደግሞ ምን ይታያል? ሐዋርያዊ አገልግሎት ምን ይላል? እኔ በጣም ከፍተኛ ተቃውሞ ያለኝ የሄድኩበት ቸርች በሙሉ ልክ ሐዋርያዊ አገልግሎት እንዲህ አይነት አገልግሎት ሰው የሚገድል እግዚአብሔር ይገላል። እኔ ዘመኔ ሳገለግል ይገላል። እሱን ተውልና በቃ አሁን ሐዋርያነት አይደለም ከፍ ብለን እረኛ ሆነናል ብዬ ደግሞ እረኛ ገባው። እረኛ ማለት የምናስተምረው ሁሉ እንደ እግዚአብሔር ማስተማር። ሐዋርያ እንደ እግዚአብሔር አያስተምርም። ሐዋርያ እንደምንድን ነው የሚያስተምረው? እንደ ሐዋርያ ነው። ስለዚህ አስተምርቶቻችንም ሁሉም የበለጠ ተጠመጠመ ጠምዘዝ ያለ አንዳንዱ ይሰማና ይህ የምታስተምረው ነገር እንደ መቼ ሊፈጸም ነው? እንዲህማ ከሆነ ማናችንም የትም ትክክል እኮ ነው፣ የትም አንደርስም። ማን ካላገዘን እስቲ አብ ያልጠራው ሁሉ በሉ አይመጣ አለቀ። የተጠራው ምናምን ፈንጠር አትበል። እግዚአብሔር እንደው በሰላም ያድርስ። ከማን ህይወት? ከመጥመቁ ዮሐንስ ህይወት ይጠብቅ። ምክንያቱም ምን ይደረግ? መጥመቁ ዮሐንስ ከአቅሙ በላይ ነው። የምታዩት ነው። ጴንጤቆስታሉ በፊቱ እየመጣበት እሱ ጴንጤቆስታሉ ላይ መዝለል ሲገባው በማን መንፈስ ሊሄድ ፈለገ? በኤልያስ የምን ጥምቀት አለቀለት። ፉዞ ሆነ። ኢየሱስ ሞቶ ሲነሳ ተሰብስቦ ባለ 50 ቀን ላይ የገባ ህዝብም ተርፎ ወንጌል ለየትና የታደረሰ። አሁንም ዘመናችን ውስጥ ጥቂት ደቂቃ እንጸልይ። ከጀርባችን እየተጎተተ ያለ የምን ህይወት?
የነቀፋ ተረከዛችን የያዘ ተመቶ ይወድቃል። ሁለተኛ ሸምበቆ አውቃለሁ። ይኸውላችሁ ውክልና የሚባለው ዓለም ሌላ ጊዜ በደንብ አስተምራለሁ፣ አስፈላጊ ነው። ምክንያቱም ውክልናው ዓለም በጣም ክርስትና ትምህርቱን ሁሉ ይቀይረዋል። ለምን? ብዙ የተሰማ ነው ውክልና የሌለው ኢየሱስ ለምንድን ነው ውክልና አገልግሎት ውስጥ ምን ያህል ተሳትፏል ሲባል ውክልናንም ያወራል ኢየሱስ፣ ራሱም ይፈውሳል፣ በሞ የማንን መንፈስ ይመራል ሲፈልግ በሞ የማንን። አሁን ይሄ ትምህርት በጣም አስፈላጊ ነው። አንድ እረኛ ከሚያስተምረው ነገር ማለት ዝም ብሎ ሐዋርያ ነብይ ነው ጸጋ ስጦታ አለው ይፈውሳል፣ አንደኛው እንዲህ 9 ጸጋ ስጦታ እንዲህ አይነት ትምህርቶች በጣም የሕፃናት እነ ጳውሎስ በጊዜው 9 ጸጋ ስጦታ አሉ ብሎ ያስተማሩት ልክ ስትሄድ የመፍጠርና የማጥፋት ኃይል ሁሉ ያለው እረኝነት እንዳለ መጽሐፍ ቅዱሱ ይናገራል። ስለዚህ ይሄ ነገር የኃይል ኬብሎቹ የመግለጥና የመናገር ኬብሎቹ ብዙ ናቸው። እነሱ ያስተማሩት የተወሰነ እንዲህ ያለው ለምሳሌ ማኖርና መግደል በስጋ የቤተክርስቲያን ስራ ግን ማች ያስፈርዳ ማን ላይ ነገስታት እንዲህ እንደፈለጋቸው የሰው ጭንቅላት የሀገር ጭንቅላት ሽንታቸውን ይሸናሉ። የሀገር ገንዘብ ዘርፈው ከአንድ ሀገር አፍሪካ ውስጥ የምትሰሙት ማን ፈርዶ የሚፈርድ አጥን ለጥፎ የሚያስተል የለም። እንደፈለጉ ነገስታት ይኖራሉ፣ ህዝቡም ደግሞ እንደ ከብት ይነዳል። የለውጥ ዘመን ነው። ንቅናቄ ዓለማችን ላይ ያልፋል። ይሄን ለማለፍ ስንፈልግ የዛሬ መልእክቴ ጥቂት ደቂቃ እንዲበል ወይ ውክልና ስጠኝ ከሸምበቆ አውጣኝ፣ ያለዛ ሸምበቆነቴን ሸፍንና ምን ስጠኝ ትንቢትም ምሪትም ኃይልህም በላይ ላይ ይለፍና በፍጹምነት ምን እንዳይቀድመኝ። ተረከዝ ይዞ ያዕቆብ ወጥቶ ኤሳውን ረገጠው። ምን አለው? ባርኬዋለሁ፣ ከእንግዲህ ወዲህ የእሱ ምን ትሆናለህ? ባሪያ። ጮኸ፣ ሌላ በረከት የለህም እንዲህ አለው። ሌላ በረከት የለም በል በላይኛው በምድር ግን ለወንድም ባሪያቱ በተቃወም ከሆነ ቀንበሩን። ከዚህ አይነት በረከት ጌታ ይጠብቃል። ከአሁኑኑ ቀድሞ መያዝ። እንጸልያለን። ጥቂት ደቂቃ ሲጸልዩ የራስን ህይወት መርምር እስቲ። እቺን ነገር አይቻለሁ። እናንተ ተስፋ በቆረጠ ትውልድ ውስጥ የደረቁ አጥንቶች ባሉበት ትውልድ ውስጥ ነን። ውሃው የረከሰ በሙሉ ከቤተ መቅደሱ የሚወጣው የረከሰውን ምን እያደረገ እያነጻው ይላል። ብዙ ዋሶች ለማፍራት ቤተክርስቲያናቶች በብዙ ጭንግፋት ውስጥ ነው ያሉት። ማት አይነት ጭንግፋት፣ የነፍስ ጭንግፋት፣ የጤና ጭንግፋት፣ ማት ጭንግፋት ቤተክርስቲያን አለ። ትንቢተ ሕዝቅኤል ምዕራፍ 37 እና 47 ጣልቃ ይገባል። አሜን። የጸለይን እንቆያለን። የቱ ጋር ነች የዓለም ቤተክርስቲያን? እጅ ወጣ። አሜን። እናንተ ሰው እንዲህ አይቻለሁ። ቅድም ካየሁት ሌላ ሊያስተካክል እጅ ወጣ። አሜን። ተከታተልና አስተካክል ራስን። አሜን። ብታመልጥ ይሻላል። ነገ ብታለቅስ ምንም ጥቅም የለውም። እጅ ወጣ። ሪቫይቫል ወጥቷል። በነገራችን የወጣው ሪቫይቫል ግን ተረከዙ ላይ የተያዘ ነው። እግዚአብሔር ጣልቃ ይግባ። አሜን። ይህ ሲንቀሳቀስ ደግሞ በጥሩ ምሪትና ውክልና ባለበት ምሪቱ አብንም ወልድንም መንፈስ ቅዱስንም የእግዚአብሔር ስልጣን ቃልና የምኑን ዓለም የመለኮቱን ዓለም ካላካተተ ነግሬሃለሁ። በመልአክ ዓለም ስለተመራ አትደነቅ። እጅ ወጣ። ቀጥሉ። ጥቂት ደቂቃ እየጸለይን እንቆያለን። ተመስገን። ቀጥሉ። ከዛ በኋላ ሕግና የእግዚአብሔር ቃል ምድራችንን ይሞላል። ማን ነው ከዛ ሕግ የሚወጣ? ነጋሪት ጋዜጣ፣ ነጋሪት እግዚአብሔር ዛሬ ይጎስማል። መላእክቶች እምቢልታ ይዘው ይወጣል። ያ የመለኮት ድምፅ ይወጣል። ሕግ ከሰማይ ለዘላለም ለሚድኑት ወንጌል ይሰበካል። ለምቢ ለሚሉት ቁጣ ይወጣል። ከሰማይ ሕግ የሚነቃነቅ አይኖርም። ውሻ ምላሱን አያንቀሳቅስም ብሎ ሙሴ እንደተናገረ በግብፅ ምድር ላይ ታያላችሁ። ዓለማችን ላይ ውሻ ምላሱን አያንቀሳቅስም። ውሻ የሰው ምሳሌ ነው። እናንተ ሰዎች ሕግ ይዘረጋል። ከመዘርጋቱ በፊት ይውላችሁ መሽለኪያ ሳትይዝ ዝም ብለህ ሕግ ዘርግተህ ራስን ይበላል። ስለማታውቅ ነው። ሳትለውጥ ሕግ አትዘርጋ። ሕግ ራሱን ይበላል። የራሱንም ሕዝብ ይበላል። ለምን? ሕጉን የማትከተል ከሆነ አንተን ይለቅሃል። እንደ እግዚአብሔር ፊት አይቶ ምን አይልም። ቀጥሎ ጥቂት ደቂቃ እየጸለያችሁ ቆዩ። እጅ ሲሄድ ስላየው ጥሩ ነው። እጅ ወጥቷል። ተመስገን አምላክ። የወጣው እጅ ስራህን የስራ የመጀመሪያ የወጣ
እግር እንዳየው መጥምቅ ዮሐንስ እንደወጣ ኢየሱስ እንደወጣ ወጥተናል። በወጣንበት መካከል ተረከዝ የሚይዙ የነቀፋ ሰራተኞች እንዴት ሊይዙ ይችላሉ? እኛ ነቀፋና የአመፃ አገልግሎት፣ ይሄ ራስን ለስጋ ማስለመድ ያለ አገልግሎት ዛሬ ኢትዮጵያን የሞላ የአፈር አገልግሎት እግዚአብሔር ምድሪቷን እያጥለቀለቀ ባለበት ሰዓት አሁንም የወጣው ትክክለኛው ሪቫይቫል በነቀፋ እንዳይያዝ በኢየሱስ ስምና ስልጣን። ሸምበቆ ምድራዊ ማንነት ነው። ሸምበቆ እግዚአብሔር ሆይ መጥምቁ ዮሐንስ በጊዜው እንደወደቀ ምንም ያህል በብሉይ ኪዳን አይነት ጸጋ በመልአክ ጸጋ ብንሄድ የትም አንደርስም። ሸምበቆ አንሳለ ውክልና የሌለው ትውልድ ውስጥ ነው ያለነው። ውክልና ያለነው በመላው ምድሪቱ በመላው ዓለማችን እግዚአብሔር ሆይ የማንነት ክብር ባይከለከልም ሸምበቆ የሆነ ማንነት የትም አይደርስም። 2-3 ያገለግልና ተሰብሮ ይልቃል። ይህን ሸምበቆ በጽኑ ሸፍንና ምራ። ሸምበቆን ብረት አድርግ፣ ሸምበቆን ወርቅ አድርግ፣ ሸምበቆን ኮከብ አድርግ፣ ሸምበቆን ብርሃን አድርግ። ብርሃንና እሳት ፍጹም የሆነውን ስራ በብርሃንና በእሳት እንድትገልጥልን የወጣው የፍጹሙ ንቅናቄ በብርሃንና በእሳት ይሞላ። ፍጹም የሆነው ነገር በእሳት ይሞላ። በማንነት ላይ አይመርኮስ፣ በማንነት ላይ አይመርኮስ። እግዚአብሔር ይሄ ምልክትና ድንቅ ደግሞ ከጀርባ ዝም ብሎ ተከትሎት የሚሄድ የግድ ምልክትና ድንቅ አምነን አይደለም፣ ግን ራሱ ይሰራል። አምላክ ምልክትና ድንቅ ተከትሎ እንቆቅልሽን ይፈታ። የወጣው እጅ ላይ ቋጠሮ ስትፈታ ያለው ቋጠሮ ስትፈታ ያለው በኢየሱስ ስም ቋጠሮች መፍታት ጀመር። ቸኩልልን። ሲኦልና ሞት እየሮጠ ባለበት ዘመን ውስጥ ነን። የዘላለም ሕይወትና በሕይወት የሚያኖረው ጸጋ በእኛ የሚሰራው ያንተው ጸጋ አሁንም ይቸኩል። ይሄኛውን ያቁመው። ሞትና ሲኦል እናቆምሃለን በእምነት ሕይወትና የዘላለም ሕይወት መንግሥተ ሰማያትን እናንቀሳቅስ። ዓለማችን ላይ ሩጥ። የወንጌሉ የምስራች ሩጥ። ከዚህ በላይ እውነት የለም። ከዚህ በላይ እግዚአብሔር ሆይ ታላቅነት ያለው ነገር የለም። ለምን ቸኩል። ስለዚህ ወደዚህ ዓለም መጣሁ እንዳለ ኢየሱስ እኛም ደግሞ በዚህ ዘመን ንቅናቄው ለዚህ ሆኖ ለአፈር አንሰራም፣ ለነቀፋ አንሰራም፣ ለኩነኔ አንሰራም፣ ለአመፃ አንሰራም። አምላካችን እግዚአብሔር አይደብልም። ተመሳሳይ መንፈስ ምን ቦት ዝም ብለን የሃይማኖት ጋጋታ ይዘን አንሮጥም። ይህንን የአጋንንት አምልኮ አማንንት አንደብልም፣ ዛር አንደብልም፣ የሰው ጥበብ አንደብልም። አምላክ ይህን ተፈጥሮ ተከትለን አንሄድም። የሙታን ትንሣኤ ክብር ያለውን ኢየሱስ ይዘን የዘላለም ፍርድ ሰጭ መስለን የትኛውንም ተከትለን ሁሉም ግን እንገዛለን። በመልአክ እንፈርዳለን፣ በዓለም እንፈርዳለን፣ በቤታችንም ይኸው እሳት ይሄዳል። ተመስገን። ሌላም ያለው ወገኖች ትልቅ ሶፋ ወርዷል። ሰዎች ሁሉ ታጥቀው ሶፋው ላይ ሲቀመጧል። ሶፋ የጸጋ ተምሳሌት። የሸምበቆነታችን የትም እንደማያደርስ ሸምበቆነት ተለውጧል። እኔውስ ያንን በኩርናን የሚታገል የያዕቆባዊ ወይም የነቀፋ ክርስትና እንዳትረሱ። የአንገቹ ያ ሁሉ የደከመበት ነርቭ ብሬክዳውን ደርሶበት አሁን 5% አይሆንም። ፔንቴዎች በሙሉ ካዱ። ወርቅና ብርና ገንዘብ ወረደ ከአሜሪካ። ሚሊተሪ ወረደ። በቃ ክብር ሆነ ሚሊተሪነት፣ ክብር ሆነ ገንዘብ። ሳውዝ ኮሪያ በጣም ሀብታም ሀገር ተባለች። ክርስትና መጣሉ ውሸት። ክርስትና ካመጣ ሰማይነት ነው የሚያመጣው። ሰይጣን ነው ፖለቲካውን አንቀሳቅሶ ከኖርዝ ኮሪያ ጋር ባለ ግጭት ጠቅላላ ኮሪያኖችን ሰብስቦ ያሉት እዛው ቀሩ። ብዙዎቹ ታዋቂ ሰብ ሆነዋል ባለም። ኢየሱስ ግን የለም። ተከለበሰ ማለት ይሄ ነው። እዚህ የምታዩ አብራችሁን ጸልዩ። ደቀቁት። እናንተ እየለቀቃችሁት ከዛ ተከትዬ ህጉን ልለቀው ነው። ባትማሩትም እለቀዋለሁ። ህግና የማን ቃል መለቀቁ አይቀርም። ለምን በቃ ኬላዎቹ በየቦታው ቀድሞውንም ሰርተነዋል። አሁንም ትርምስ አለው። ትርምሱ ይወድቃል። ኬላ ይዘረጋም፣ ማን ነው ህግ አይዘረጋም ብሎ የሚዳፈር መንፈስ ይኖራል።
አየው ጌታዬ ክንዱን አንስቶ የጠላቴን ራስ ሲፈጠፍጠው እስራቴንም ሲበጣጥሰው ሞት ሞት የሸተተ ሕይወት በአዲስ መዓዛ ሲለውጥ አየው ጌታዬ ክንዱን አንስቶ የጠላቴን ራስ ሲፈጠፍጠው እስራቴንም ሲበጣጥሰው ሞት ሞት የሸተተ ሕይወት በአዲስ መዓዛ ሲለውጥ። እጆቻችንን እናንሳ፣ ተከተሉት። ያ እጅ እየሰራ ነው። እጅ ወጥቷል። እግዚአብሔር አምላካችን እጅ ወጥታልና ላይ ተመስገን። ይህ እጅም ይሰራልን እየተገለጠ ነው። ተስፋ በቆረጠ ትውልድ መሃል አሕዛብ ለእሳት ወገኖች ከንቱነት በሚሰሩበት ሁሉ ነገር ከዘላለም ደህንነት ውጭ በሆነ የእግዚአብሔርን መንግስትና እግዚአብሔር ሆይ ለእግዚአብሔር መንግስት ዓላማ በሕይወት ከመኖር ውጭ እግዚአብሔር ሆይ ነገር ሁሉ ተገልብጦ ለዘላለም ሞትና ለማይረባ ከንቱነት ፍጥረት በሚሮጥበት መካከል ሁሉ ተስፋ ቆርጦ ባለበት ሪቫይቫልህ ወጥቷልና ተመስገን። ይህ ሪቫይቫል ያንተን ሙላት እንጂ ሸምበቆ እየታየ መሆን የለበትም። ሸምበቆ ሁሉ ይሸፈን። ይስ በመለኮቱ ኃይል ይሸፈን። የእግዚአብሔር መንፈስ ብቻውን መሪና አዛዥ ይሁን። ክርስቶስ ኢየሱስ ብቻውን ጌታና መልከ ጼዴቅ ይሁን። እግዚአብሔር ብቻውን አምላክና አባት ይሁን። ይስ ውክልና ሰዎች ቢኖራቸውም የእግዚአብሔር ቃል ቢመጣላቸው ማን እንደ እግዚአብሔር፣ ማን እንደ ኢየሱስ፣ ማን እንደ መንፈስ ቅዱስ፣ ማን እንደነሱ የእግዚአብሔር ቃል ሙላት በኢየሱስ ሸምበቆ ሁሉ ይሸፈን። ኢየሱስ ተረከዝ ይዞ በኃይል የወጣውን የኢየሱስ አገልግሎት ማንም ሳይቋቋመው ገንጥሎ በትንሣኤ አልፎ እንደወጣ ማንም የማይቋቋመው አገልግሎት ገንጥሎ ይውጣ። ኢየሱስ ነቀፋ ከኋላ ተከትሎ እነ ያንግቾ ያገለገሉትን እነ ሮናልድ ቦንኬ በኬንያ በምን የጀመሩት በሙሉ እንደገና መልሶ ጥላ ጥሎበት ሕፃናቶቹን መልሶ እንደጠረገ እንዲህ አይነት ጥላ ይመጣ። ኢየሱስ ፈረሰውን አዳሽ አድርገን፣ ኢየሱስ ከፊት ያለ 2-3 ትውልድን መንገድ ጠራጊ አድርገን። ዘርጉት። በቃ ወረደ፣ ደመና ወርዷል። ልክ ጨብጡ ሲል እዛ ላይ ተስማሙ። ወርዷል። እዛ አገልግሎት በሮቻችሁ ክፍት ናቸው። መታጠቂያዎች በላያችሁ ላይ ነው። ጨብጡ ስል ይውላችሁ በደንብ በእምነት ጨብጡ። ነግሬያለሁ። ክርስትና ብስክሌት መንዳት መኪና መንዳት ብቻ አይደለም፣ ባቡርም ነው፣ ጀትም ነው፣ ወይም አውሮፕላንን ነው። በመንፈሱ ዓለም ትዝ ይላችኋል። በጣም በፈጣን በሚሄድ ባቡር መሃል 84 ሚሊዮን ብሮች ገንጥለን ወሰድን። ህዝብ ነው። እሱን ለመስራት የፈጠነ ህይወት ሲኖረን ነው። የፈጠነ ባቡር እኔ ድሮም አውቃለሁ። ለብዙ ቸርች ሰዎች አገልግያለሁ። ያንዳንዱ ባቡር ሲገለበጥ አይቻለሁ። በዘመኑ ለትውልድ ሁሉ እንድንደርስ እግዚአብሔር የሚፈልገው ስፒድ ፍጥነት ነው የምናወራው። የሸምበቆ ፍጥነት አላልኩም። ጌታ ከዚህ ይጠብቅ። እንደ እምነቴ መጠን እያልክ ሸምበቆ የሆነ ሩጫህን ብትይዝ እግዚአብሔር አይደሰትም። የእግዚአብሔር አገልግሎት ከባቡር ያለፈ ነው። ዛሬ በዘመኑ አውሮፕላኖች ብዙ የመንግስታት ራእይ የዚህ ምድር የማይረባ የሰይጣን ራእይ የያዙ ሰዎች በትልልቅ አውሮፕላንና መንኮራኩር ነው የሚሄዱት። ሄሊኮፕተሮች እዛ እነሱን በልጦ የሚሄድ በሁሉ ስፍራ የሚገኝን ክብር ነው የምናወራው። ያ ክብር ሲንቀሳቀስ አብሮት ላዩ ላይ ህግ አለ። ጨብጡት እስኪ አንዴ መጀመሪያ እንዲህ አየው። ልክ ስንጨብጠው ይውላችሁ በፍጥረት መካከል ከፍተኛ አለመመቻቸትን ሲገፋል። የመመቻቸት አገልግሎት ሰዎችን ሁሉ ከያሉበት መከራ ምን የሚል ወደ መመቻቸት የሚሄድ አገልግሎት አለ። ጨብጡት። እዛ ላይ አንድ ህጉን እንዘርጋ፣ በዛው እንጨርሳለን። የምን ህግ ነው የሚያወራው? የአዲስ ኪዳን የምን መልአክ ስርዓት እያለ አትቅመስ፣ አትንካ፣ እነዚህ ነገሮች በመደረግ ፈርሰዋል። እስኪ ከመልአክ በላይ ወጥቻለሁ በሉ። መልአክ ላይ ፈርዳለሁ በሉ።
በቃ የመላእክ አገልግሎት ያላቸው በሙሉ ላይ መለኮት ይፈርዳል። ከዛ እነሱም መላእክ በሙሉ አብሮ ይከለከላል። ሕግ ከጽዮን ይወጣል እንደሚል ሕግ ልንለቅ ነው። ጨብጦን ያዙ እንዲህ ያለው ከሕጉ የመጀመሪያ በነገራችን ላይ ይሄ ነው። የዚህ ዓለም ምድር ላይ ሞት ነግሷል። በፊት ደጋግሜ እላችኋለሁ። ዙፋን ላይ የተቀመጠ ለዛውም ዘውድ የጫነ ድል እየነሳ እየሄደ ያለ የሙት መንፈስ በዙፋና ያለው እላችኋለሁ። ሳያው ያውላችሁ ወርቃማ ነው። የሀገራችን ብቻ አይደለም ይሄ ነገሩ። ከዛ ላዩ ላይ ዳም እንዳለ እንደ ንግሥት ኤልሳቤጥ አይነት እናንተ ሰዎች ዓለማችን ላይ ይሄ መንፈስ መከልከል አለበት። ሕግ ሊከለክለው ይገባል። ከየት የመጣ ሕግ? ከላይ ሱዳን አሁን ካርቱምን ያዙ። ስንት ህዝብ አልቋል። ስንት ህዝብ ተበተኑ። የት እንደሚሄድ አልኩ። ነገሰ ሞት፣ የስጋ ሞት ሲኦል ማድሮም አለ ላያቸው ላይ። የመጀመሪያ የማየው ልክ ሕጉን ስንለቅ የስጋ ሞት መንፈስ እንዲከለከል በኢየሱስ ሕግ ይውጣ። ከጽዮን የተላከ የሞትን የሚከለክል በትር ይንቀሳቀስ። በጠላት መሃል ግዛ እንደሚል ኢየሱስ ከፀሐይ መውጫ እስከ መግቢያ ኢየሱስ እነኚህ የሞት ዙፋናቶች ከየተበተኑበት ቦታ ይመጡ። ሁለተኛ እንዲህ ያለው አንተ ላይ የሚመታልህ የበሽታ መናፍስት አለ እኮ በሰነሰ በኢየሱስ ሞት ሲመታ በሽታ አብሮ ይመጣል። በኢየሱስ በሰው ህይወቶች ላይ በሙሉ ቤተሰቦቻችሁን አንዳንዱ ጥርሳችሁ የሚነቀል መንጋጋችሁ አልጎ የፊት ጥርሳችሁ ቤቶቻችሁን የሚገድል የበሽታ መንፈስ ነው። በኢየሱስ እሱም አብሮ ይመጣል። በኢየሱስ እሱም አብሮ ይመጣል። ይሄ ደጎ ከዛ አንድ ልናገር እንጂ ልንለቀው ነው። ዘይት አረገ ሁሉም ይለቀቅ። እግዚአብሔር ጎዶሎ አምላክ አይደለም። እግዚአብሔር ሙሉ አምላክ ነው። እግዚአብሔር የበሰለ አምላክ ነው። ለዘመናት ያረጀ እንጂ ወጣት አምላክ አይደለም። እግዚአብሔር ለዘላለም ክብሩን ለማንም ምስጋናው ለምን አይሰጥም? ዘርጉት እናንተ በቤታችሁ ይለፍ። እናንተ ብቻ አይደለም። በኢየሱስ ስም የሞቱን መንፈስና አሁንም ለው እንደቀጠቀጠ ከፀሐይ መውጫ እስከ መግቢያ ሁሉም ሕጎች ይወጣል። ወደፊት ተማሩታላችሁ። ከዛ ከሱ ጋር የተያያዘ ሕጉን በማረግና በሚያረግ መሃል የእግዚአብሔር ድምጽ ይወጣል። የሚባረክ ይባረካል፣ የሚረገም ይረገማል፣ የሚነቀል ይነቀላል፣ የሚተከል የሚያፈራ ያፈራል። ያም የእግዚአብሔር ድምጽ አብሮ ይወጣል። ድምጹ እንደ ውሃ ይሆናል ማለት ነው፣ ወይም እንደ ሰዓት ይሆንና ሄዶ ያለመልማል። ዘርጉት። ከዛ ሌሊት ጠብቁ፣ በየቤታችሁ ያልፋል። ከዛ ደግሞ ይኸውላችሁ በአካል ውስጥ እስካላችሁ ድረስ ዋናው አሁን መጥምቁ ዮሐንስ እሱ ሊልቅ እኔ ላንስ ካለ በኋላ ዋናውን መከተል ግዴታው ነው። ሁሉ በቃ ውሃ ስላጠመቀ ምንም ማለት አይደለም፣ ግን ስራ ነው አንዱ። ዘርጉት። የእግዚአብሔርን ድምጽ መከተል ልመዱ። ከእናንተ በላይ ከሆነ ደግሞ ሁላችን የበላይ ድምጽ አለ፣ አብ ያለው። ለምን ያቺ ትራምፔት የምትነፋው ማን ሲያዝ ነው? አብ ሁሉ ነገር ላይ ይበልጣል። ሁለተኛ ልጁ አለ። ሶስተኛ የእግዚአብሔር መንፈስ አለ፣ ረዳትና አጽናኛችን መሪያችንና አዛዥ ሆኖ ይሰራል። አራተኛ ከነሱ በወጣ የስልጣን ቃል የተቀቡ ሰዎች አሉ። ያ የስልጣን ቃል ያለባቸው የተከበሩ ናቸው። ለምን በእነሱ የሚነገረው የእግዚአብሔር ድምጽና እነሱም የሚናገረው ድምጽ ቫልዩ አለው። ለምን ይሄ ነገር የተዋረሰ ነው። በኢየሱስ ሕጎች አንዱም ሳይቀር በሙሉ መረቡን ይዘርጋ። እንዲህ ያለው በምድራዊ ሰልፍ ያሉ ህዝቦች ላይ መረቡ ተዘርግቶ ሲያስጥላቸው ያለው ይዘርጋ በሙሉ። ከኋላ ካሁን ከፊት ዘርግቶ ይልቀቀው። ሁሉንም ለካያው ለጣምዶ እንዳይዘ ተሰናክለ እንዳትወጡ ተጠበቅ። ዝልል አትበል። ማታ ስትጸልይ ይውል ከእግዚአብሔር ጋር ጨርሼ ከእግዚአብሔር ከባልንጀሮቼ ጋር አስተካክያለሁ። ከነሱ መላእክት ጋር አስተካክሉ፣ ከዘሮቻችሁ ጋር አስተካክሉ። ዝም ብለህ የሞቱና ድራሽ አባቱ የጠፋውን ህዝብ ጎተታ አታምጣ ከሲኦል። ጊዜ ወሰዱና ጸልዩ። በቃ ሰማያዊ ቀጥሎ ምድራዊ ህብረቴ ጥልፍልፍ ብዬ እንዳልወድቅ ከህጉና ከምኑ ከእግዚአብሔር ቃል በታች አስገዛ ዘንድ ማታ ፈልጋለሁ። የኑሮ ሰልፍ ያላችሁ የኑሮ ሰልፍ ያሳየኛል። በኢየሱስ ስም ይነሳ። አሜን። አንዳንዶቻችሁ ሰልፉ እኮ በትክክል ከሰው የተነሳ ነው ያለው። ኧረ አለ ተመቶ ይሂድ። አሜን። ተመቶ ይሂድ። አሜን። ከህጉ ቀጥሎ ቃሉ መረብ ይዞ ይዘርጋ። አሜን። በመላው ከሰማይ ስፍራ እስከ ጥልቁ ከመለኮት እስከ ተፈጥሮ ምንም የሚቀር ነገር የለም። በኢየሱስ ስም ቃሉ በሙሉ ይዘርጋ። አሜን።
እንደ ጎርፍና እንደ ዝናብ እንደ እሳትና እንደ ብርሃን በምንም በቸኮለ መልኩ ብትፈልግ በባቡር ብትፈልግ በጀት በምትፈልግ እንደውም በሁሉ ስፍራ በሚገኝ ብርሃንና እሳት አዎ የአፍ ቃል ይውጣ። አሜን። ለቀቅና አሜን። ተባረክልን። ካሳየኝ ነኝ ጥቃት ሰልፎች ሌላውን በሙሉ አሳልፈን ሰጠን። ጨብጡ። የዚህ ቸርች የሁላችሁ መዝሙረ ዳዊት 91 ዘመን ነበር፣ የሆነ ሬማ ነበር። መዝሙረ ዳዊት 22:3 ቁጥር 5 ነግሬያችኋለሁ። ይህ ዘመን ገበታ ተዘጋጅቶ አልቋል። የገበታው በዚህ ያረጀት ወይን ጠጅና የሰባ ጮማ እንደሚል ተዘጋጅቶ እሱን የምንበላበት ዘመን ነው። ሶስተኛ በጠላቶች ፊት ራስን በዘይት ቀብቻለሁ። ጽዋ ምን ያለ ነው? ስለዚህ ቅባቶቻችን ሸምበቆ አይደሉም። ቅባቶቻችን ነቀፋ ያላቸው አይወርሷቸው። ሌላውማ ተጠራርጎ ሄዷል። ጎንበስ እንበል። ተከተሉ ድምፁን፣ ተከተሉ ሕጉን። ዝም ብዬ ስለለቀኩት ይሰራብሃል ማለት አይደለም። ሲናገራችሁ እንዳታልፉት። እግዚአብሔር ክብርህን መልሰን ተውሰድ። ዛሬም በእንተ እናርፋለን። ሁሉም ሕግና ሁሉም ትእዛዛት ሲሰለጥን ፍጥረት ሁሉ ቀጥ ለጥ ብሎ ስለሚገዛ ተመስገን። እሺ ክብር እናንታለት። እናመሰግንሃለን ኢየሱስ፣ እናከብርሃለን። ከፍ ከፍ በልልን። በሁሉ አቅጣጫ ተዘርግተሃልና በሁሉ ድምፅ ወጥቶልናልና ተመስገን። አዎ ፍርድ ለሚገባቸው ከዘላለም ዓለም ውስጥ ማንም አያመልጥህም። እርም እንዳንነካ ጠብቀን። የረከሰ ያልተቀደሰ ምናምን እንደሚባል በምንም ነገር እንዳንወድቅ እርዳን። የነገ ሰው በለን። የነገን አምልኮ ከማድረጋችን በፊት እግዚአብሔር ሆይ ለሁላችን ቤታችን ተናገረን። በክርስቶስ ኢየሱስ የጌታ ጸጋ ከሁላችን ጋር ይሁን። ተባረኩልን። በሰላም ላይ ይችላል።